የሰውን ምላስ ስለምፈራ ችግር ምላስ ምን አንቺ እንደውም ከሄው ድምጹን የምታወሪበትን ገስት ይዘሻል እኮ ኮሜንት ላይ ጽሁፍ ነው ሰው ይሄን ያለን ቦታ አትስጩ ኮሜንት ላይም ፎከስ አታድርጊ አሁን ከጋዲሳይ ጋር ረጋ ብለሽ እያንዳንዱ ነገር አስረጁ ለምን እንደወጣሽ ያለሽን ጥያቄዎች ጠይቂው ያስረዳሻል ከዛ ይቀጥላል ማለት ነው ጋዲሳይ መስለን ቻለው ችግር የለውም መጀመሪያ ምክንያቱን እንስማውና ኤግዛክትሊ ለምሳሌ ከቤተክርስቲያን ለምን ወጣሽና ቀደም ኤልቤተል እንዳልኩሽ ምንድነው በጌታ የሆንኩበት የሚለውን አገላለጽ ነው አሁን ከኤክስፕሬሽን አንፃርም ሲጀመር የምቀበለው ኤክስፕሬሽን አይደለም ሰው ሲጀመር ባይ ዲፎልት ቤተክርስቲያን ውስጥ ባለበት ሰዓት ላይ ክርስቲያን ነው እኛው ኦርቶዶክሳውያን ክርስቲያኖች እንባላለን ክርስቲያን የተባልነው ደግሞ በክርስቶስ ኢየሱስ ነው እና እኛ በክርስቶስ ነው ኦሬዲ እና በጌታ የሆንኩበት የሚለው አገላለጽ ትንሽ እንትን ይላል ኤኒዌይስ ኤክስፒሪየንስሽን ነገር ምንም ሳትጨናነቂ አጠር አድርገሽ በዚህ ምክንያት ነው ከቤተክርስቲያን የወጣሁት የሚለው ነገር እሱን ኤክስፒሪየንስሽን ብትነግሪኝ ደስ ይለናል እሺ ያው መጀመሪያ አጎቴ ነበር እኔን ያሳደገኝ አጋጣሚ እናትና አባቴም ይያሉ አጎቴ ነው ለኔ በቃ ትልቅ የሆነ አስተዳደግ አለ ብቻ እሱ ነው ተረክቦ ያሳደገኝ ግን እሱ ሃይማኖት ጋር ተጽዕኖ ያደርግብኝ መጀመሪያ ኦርቶዶክስ ስለነበርኩኝ እነትሽን ማለመቀየር ትቻያለሽ እንደፈልግሽ ምናምን የሚል መብት ሰጠኝ ነበር ከዛ ግን እንድጸልይ እግዚአብሔርን እንድፈልግ ሁሌ እንትን ይለኝ ነበርና መጽሐፍ አስቴርን አነበብኩኝ ዮሐንስ ወንጌል ጋር አንድ ቃል አየሁኝ ወላጅ እንደሌላቸው ልጆች አልተዋችሁም የሚል አለና እሱን አንድ አነበብኩ በግል እግዚአብሔር ተናገረኝና ጌታ ሆይ ወላጅ የሌለው ልጅ ምን ይመስላል ምናምን ብዬ ኮምፔር አደረኩኝ እና በጣም ኢሞሽናል ሆንኩ አለቀስኩኝ ከዛ ወዲያውኑ ካንዳንድ እግዚአብሔር አባቱ ነው ተረከበኝ ኢሞሽናል ትንሽ አረጋኛል ኦኬ እና ኦርቶዶክስ ቤተክርስቲያን ባለሁበት ሰዓት እንትን ሲሄድ ቅዳሴ ሰማለሁ እንበረከካለሁ ጸልያለሁ ግን አይመለስልኝም እንዴት ብዬ ላስረዳ ዲቴይል በቃ ስለ እግዚአብሔር አባትነት እንትን አይልምና ምንድነው ወላጅ የሌለው ልጅ ምናምን ስል በቃ እግዚአብሔር አባት እንደሚሆን እና ይሄ ነው አንድም እኔ ማንም ሰብኩኝ ሳይሆን በቃ ዮሐንስ ወንጌልን ሳነብ ቀጥታ እግዚአብሔር ጋር ያለኝን አታችመንት አደረኩኝ ወሰንኩ ለመቀበል ከዛ ለአጎቴ ስነግረው እንደዚህ አይነት ቃል አገኘው ስለው ወዲያውኑ ተንበርክኬ ጌታን ተቀበልኩኝ ከአባትም በላይ እናትም ወንድምም እህትም ሆኖ ያዘኝ ማለት ነው እንደ እህት ደብቆ ያጎርሰኛል እንደ ወንድም መከታ ይሆነኛል እንደ አባት ደግሞ በቃ እንድፈራ መጠጊያ ሆኖኛል ማለት ነው ስለዚህ ምንም ሳይሰማኝ በቤቱ አደግኩኝ ይሄ ነው በቃ ኦኬ አሁን እታችን ኤልቤቴል አሁን የተናገርሽው ነገር ላይ ምንድነው አንድ ኖቲስ ያደረኩት ነገር ለምሳሌ አሁን ይሄ ሞሮፍ ወይ ቴዎሎጂካል ነገር ስነመለኮታዊ ነገር ወይ ትምህርታዊ ነገር አይደለም አሁን አንቺ ነገርሽ ነገር ሞሮፍ ፐርሰናል ኤክስፒሪየንስ አለ አይደለ ሰዎች ከራሳቸው ፐርሰናል ኤክስፒሪየንስ ተነስተው እንደዚህ አይነት ውሳኔዎችን ወሰንኩ ኦር እንደዚህ ያደረኩ ብለው ይናገራሉ ለምሳሌ አንዳንዴ ምን መሰለሽ ነው አሁን ለምሳሌ የቤተክርስቲያናችን ትልቁ ጸሎት የሚባለው ኤልቤተል የምታውቂው ከሆነ አባታችን ሆይ ነው አይደል ኦርቶዶክስ ቤተክርስቲያን ውስጥ አባታችን ሆይ ብለን መጸለይ የቻልነው ራሱ ባይ ዲፎልት አሁን ለዛ ነው አንዳንዴ ቤተክርስቲያንን በደንብ ቀርበን ብናውቃት በጣም መልካም ነው ብዬ አስባለሁ ለምን አሁን አንቺ ፊል ያደረግሽው አይነት ኤክስፒሪየንስ በቤተክርስቲያን ውስጥ ሆኖ በጣም ብዙ ሰዎች ፊል ያደርጋሉ በተሰበረ ልብ እያለቀሱ በነሳ ወደ እግዚአብሔር እየተመለሱ እግዚአብሔርን የምርም አባት አድርገው እንደ አባት ከእግዚአብሔር ጋር ያላቸውን ግንኙነቶች አጠናክረው የሚኖሩ ብዙ ሰዎች አሉና ለምሳሌ እኛ እዛው ያልሽው ዮሐንስ ወንጌል ላይ ልጆች ሆኑ ዘንድ ስልጣንን ሰጣችሁ ይላል መጽሐፍ ቅዱስ ሲናገር ኦኬ ለተቀበሉት ግን ልጆች የሆኑ ዘንድ ስልጣንን ሰጣችሁ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ከተሳሳትኩና እኛ ኦርቶዶክሳውያን ክርስቲያኖች እግዚአብሔር አባታችን ነው አሁን አንቺ የምትዩን ኤክስፒሪየንስ አንቺ በጊዜው በደንብ ወይ አላስተዋልሽ ይሆናል ወይ በደንብ አለ አይደል የዙሪያሽን በደንብ አልመረመርሽ እንትን አላልሽ ይሆናል እንጂ የቤተክርስቲያን ትልቁ ጸሎቷ ራሱ ምንድነው አባታችን ሆይ ነው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና
ኃይል፣ ክብር፣ ምስጋና እያልን አይተሻል። ትልቁ ጸሎታችን ራሱ ምንድነው? አባታችን ሆይ። ኦኬ ምን ማለት ነው? እኛ ልጅነታችንን አምነን በጥምቀት ልጅ ሆነን እግዚአብሔርን አባት ብለን ተቀበለነዋል። ኦኬ ምን ልልሽ ፈልጌ መሰለሽ? የእግዚአብሔርን አባትነት ኤክስፒሪየንስ ለማድረግ ሰው ከቤተክርስቲያን መውጣት የለበትም። ለምን? ቤተክርስቲያን ውስጥ ራሱ የቤተክርስቲያን ትልቁ ጸሎቷ ራሱ ሲጀመር አባታችን ወይ። ይሄን ጸሎት ማን ያስተማረው? ጌታ አይደል ያስተማረው? የሰማዩ አባታችሁን እንዲህ ብላችሁ ጥሩት ብሎ ያስተማረው ጌታ ነው አይደል? ጌታችን ኢየሱስ ነው ያስተማረን። ኦኬ ስለዚህ ትልቁ ጸሎታችን ሁሌ በቃ አሁን በቀን አንድ ኦርቶዶክሳዊ ራንደም ኦርቶዶክሳዊ ብትጠይቂው በቀን ምን ያህል ጊዜ ጸሎት ታደርጋለህ ተብሎ ቢጠይቅ ይሄን ያህል ጊዜ ቢል በቃ ለጸሎቱ መግቢያው መውጫው የጸሎቱ መግቢያም ማሳረጊያው ሁሌ አባታችን ነው። ስለዚህ እኛ ልጆች ነን። እኛ ልጅ ነን። አሁን እኛ ቤተክርስቲያን ውስጥ ያለን አሁን አንቺ ፊል አደረግኩት እንደዚህ አይነት ስሜት ተሰማኛልሽው ነገር እኛ ክርስቲያኖች ኦልሬዲ እግዚአብሔር አባታችን ነው። ኦኬ እግዚአብሔር አባታችን ነው። አባታችንም ስለሆነ ሁሌ አባታችን ሆይ እያልን በተደጋጋሚ እንጠራዋለን። ኦኬ ስለዚህ አሁን ከአንቺ ንግግር የተረዳሁት ምንድነው? ይሄ ፐርሰናል ኤክስፒሪየንስ የሚመስል ነገር ነው። ኦፍ ኮርስ ጌታችን ኢየሱስ አሁን አንቺ የተናገርሽው ነገር ላይ ምንም ስህተት የለውም። አንደኛ ወላጆች እንደሌላቸው ልጆች አልተዋችሁም ብሏል። አዎ ብሏል ጌታችን። ኦኬ ወላጆች እንደሌላቸው ልጆች አልተዋችሁም ብሏል። አዎ ዮሐንስ ወንጌል ምዕራፍ 14 ላይ ካልተሳሳትኩ እንደዛ ብሎ ተናግሯል። ኦፍ ኮርስ ጌታችን ቃል ገብቶልናል። ወደ አብ ከሄደን በኋላ መንፈስ ቅዱስን ልኮልናል። እስከ ዓለም ፍጻሜ ከእናንተ ጋር ነው። ጌታ በጣም ብዙ ነገር ቃል ገብቶልናል። ዳግም እንደሚመጣም ነግሮናል አይደል? ይሄን ነገር ሁሉ ለምሳሌ የቤተክርስቲያናችን ሃይማኖት ጸሎትን ታውቂዋለሽ? ኤልቤቴል ምን የሚለው የሃይማኖት ጸሎት ቤተክርስቲያናችን ሃይማኖቴ ነው ብላ ያዘችው የሃይማኖት ጸሎት የሚባል አለ። ሃይማኖቴ ብላ ያዘችው ታውቂዋለሽ? የሃይማኖት ጸሎት የተወሰነ ውዳሴ ማርያም፣ የሐሙስ ጸሎት ምናምን፣ የሰኞ ጸሎት ውዳሴ ማርያም ላይ ሳይሆን መግቢያ ላይ ሁሌ የሃይማኖት ጸሎት የሚባል አለ። ኦኬ የሃይማኖት ጸሎት የሚባለው ምንድነው? ቤተክርስቲያን እምነቴ ነው ብላ ያዘችው። አሁን እሱን የሃይማኖት ጸሎት ብልልሽ በጣም ነው የምትደነቂው። ምን ይላል መሰለሽ? ሜቢ አሁን የተወሰነው መግቢያውን ብነግርሽ እርግጠኛ ነኝ ታስታውሻለሽ። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ይሄን ታውቂዋለሽ? ይሄን ጸሎት አላውቅም። አዎ አሁን ምን ይላል መሰለሽ? ሃይማኖት ጸሎታችን ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማያት አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለሙ አሜን። ይሄ አሁን የሃይማኖት ጸሎት ይባላል። ኦኬ የሃይማኖት ጸሎት ማለት ቤተክርስቲያን ሃይማኖቴ ይሄ ነው እያለች ነው። አሁን ሁሉም ሰው ጸሎት ሲያደርግ በየቀኑ ኮንፌስ የሚያደርገው ጸሎት ሲያደርግ ይሄን ጸሎት ያደርጋል። ማንኛውም ክርስቲያን አየሽ። አሁን የሰማሽው ነገር ላይ ቤተክርስቲያን ሃይማኖቴ ነው። አሁን ከዚች ቤተክርስቲያን ነው። አሁን አንቺ ያኔ ኦፍ ኮርስ የሆነ ፐርሰናሊ ፊል ያደረግሽው ነገር አለ፣ ግን ከዚች ቤተክርስቲያን ነው የወጣሽው። ሃይማኖቷ ይሄ ነው ቤተክርስቲያን። አየሽ ስለ ጌታችን ስትናገር በመልኩ እንደምትናገር ያይሽ ነው አይደል? በጸሎቷ ውስጥ ራሱ ስለ እግዚአብሔር አብ ስትናገር በመልኩ እንደምትናገር አይተሻል። ስለ መንፈስ ቅዱስ ስትናገር በዚህ መልኩ ነው ቤተክርስቲያናችን ቅድስት ሥላሴን ሁላ የምትሰብከው፣ በመጽሐፍ ቅዱስ ላይ የተገለጠውን የእግዚአብሔር መገለጥ የምትሰብከው። ኦኬ ስለዚህ የእግዚአብሔርን አባትነት ከቤተክርስቲያን በበለጠ የትም ቦታ ሰው ፊል ሊያደርግ አይችልም። ለዛም ነው አባታችን ወይ ሁሌ የምንለው። ለዛ ነው አባታችን ወይ እያልን በቃ እንዴ ጳውሎስ እኮ ተናግሯል አይደል? ካሁን በኋላ ልጆች ናችሁ ብሏል አይደል? ልጆች ናችሁ፣ ልጆች ከሆናችሁ ደግሞ ወራሾች ናችሁ ብለናል። ስለዚህ እኛ ልጆች እንደመሆናችን ሁሌ አባታችን ሆይ ብለን እግዚአብሔር የምንጠራውም ለዚህ ነው። ባይዘው ልጅ ነን። ስለዚህ ይሄ ልጅነትን ኤክስፒሪየንስ ፊል ለማድረግ ምን ልልሽ ፈልጌ ነው ቤቴል፣ የልጅነትን ኤክስፒሪየንስ ፊል ለማድረግ ሌላ ቦታ መሄድ አይጠበቅብሽም ነበር ነው የምልሽ። ኦኬ ጥያቄ ጠይቃለሁ። በጣም ደስ ይላል። አላውቀውም ነገር ነው ያሳወቅኝ። ባይዘው እንደዚህ እንደሚባል አላውቅም ስለ እውነት ግን በጣም ደስ ያለኝ ራሱ ጽፌ ራሴን ብለው ደስ ይለኛል። አሁን ያልከውን ልክልሻለሁ። እንትኑን ከፈለግሽ I can send you the screenshot ከፈለግሽ። አሁን እቺ ሃይማኖት ጸሎት ያልኩሽን ስልኬ
ስልኬ ላይ አፕሊኬሽኑ ስላለ ስክሪንሻት አድርጌ ልክልሽና ቃላቶቹን ብታነቢያቸው ራሱ ቤተክርስቲያን በምን ያህል ደረጃ ወንጌል እንደምትሰብክና የእግዚአብሔርን ቃል በጸሎቷ ውስጥ ራሱ ምን ያህል እና ስለዚህ በድፍረት ወደሱ እንደምንጠጋ እግዚአብሔርን እንደፈለግ እስቲናውን ጓደኛ ማድረግ እንደሚቻል እኔ እንግዲህ ስተትም ከሆነ አላውቅም አጎቴ በነገረኝ ነው አሁን እኔ የምነግርህ ኢቭን ጓደኛሽ አድርጊ እና መሄድ እንችላለን ማለት ነው። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛን ይወዳል። እግዚአብሔር እንደፈለግ ስታናግረዋለህ ወይ እንደፈለግ የሚለው ነገር እንዳለ ሆኖ ካመንክበት ለምን ወደ አማል ግን ይቅርታ ጥያቄ ሌላ ነገር ሳይሆን እኔ ያልገባኝን ለማለት ነው፣ ለክርክር አይደለም። እንደዚህ አይነት መብት እግዚአብሔር እስከሰጠን ድረስ ለምንድን ነው አማላጆችን የምንፈልገው? ለምን እነሱ ወደ እግዚአብሔር እንዲቀርቡልን ዝም ብለን ሰተት ብለን መጋረጃውን ቀደን ለምን አንገባም? አምላካችን ሰው ሆኖ ወርዶ የለም ወይ? አይደለም አናግሩኝ ሆኖ ያልሆኑትን ሆኖስ የለም ወይ? ለምን እንደዛ ፕሮሰስ ማድረግ ፈለገች ኦርቶዶክስ ቤተክርስቲያን? ለምን እግዚአብሔርን ታርቃለች? ኦኬ በመጀመሪያ ደረጃ ካገላለጽ አንፃር መጨረሻ ላይ ያልሽውን እንትን ክላሪፋይ አድርጌ ላምጣው። እንዳልኩሽ እግዚአብሔርን ታርቃለች በፍጹም። በእኛ አሁን ታች ያሉ ሰው 500 ምናምን ሰው ይታየኛልና አንድ ሚስኮንሰፕሽን በጣም ብዙ ሰው ስለ ቤተክርስቲያናችን ካለው ሚስኮንሰፕሽን አንፃር ተመስገንን ኮሜንቱን ይክፈተው ቤቱ ትዝዛ አለ ሐሳቡን ኮሜንቱን ታዩ ኤልቤቴል ኮሜንት ላይ ነው አሁን ይወልሽ ይክፈተው ችግር የለውም ሰው እኛ ደግሞ በጣም ተመችቶናል ትምህርቱ። ስለዚህ ቀደም ኮሜንት ይፋልን ብለሽ ነበር እንዳይዘጋ ብጌ ነው ችግር የለውም አንቺን ከጠቀመ ምንም ነገር እንዘጋለን። ምንም እሱን ተው ኮሜንቱን ተውና ፎከስ አድርገሽ ትምህርቱ ላይ ብቻ ተቀጥይ ፕሊዝ። ቀደም ኮሜንት ይዘጋልኝ ኮሜንቱ ረበሽኝ እስቲ ነበር። አሁን ደግሞ ኮሜንት ይከፈት ተው ኮሜንቱ ላይ ይሁን ኮሜንቱ ላይ ሐሳብሽን ተው እሺ። እሱ ህይወት አይሆንም። ህይወት እየሆነሽ ያለውን ነገር በየተነጋገርሽ ነው በድምጽሽ በቃልሽ በጣም ትልቁን ነገር ይዘሻልና ምንም ትንሹን ነገር ብዙ አይጭነቅሽ። ጋዲስ አይቀጥሉ። እሺ ምንድነው አንድ በመጀመሪያ ደረጃ ክላሪፋይ ማድረግ የምፈልገው ነገር ምንድነው ብዙ ሰዎች ስለ ቤተክርስቲያናችን ካላቸው ሚስኮንሰፕሽን ውስጥ አንዱ ምንድነው ቤተክርስቲያናችን ትልቁ ጸሎቷ አባታችን ወይም የሃይማኖት ጸሎትን መዝሙረ ዳዊት እነዚህ ናቸው ትላልቅ የሚባሉ ጸሎቶቿ። ኦኬ ከእግዚአብሔር ጋር ነው ቀጥታ የሚደረግ ግንኙነትም ሆነ እግዚአብሔር አባታችን ነው። ለዛ አባታችንም ስለሆነ የምርም አባትም ስለሆነ በሚገርም ሁኔታ እንደው ያው ብዙ ጊዜ የቤተክርስቲያን አባቶች በደንብ ያብራሩታል። ኢራሴ ስናወራ ቅድስት ሥላሴ ተብሎ የሚጠራበት ዋናው ምክንያት ቅድስት ተብሎ የሚለውን ቃል የምንጠቀምበት ዋናው ምክንያት ራሱ እንደ አባትም እግዚአብሔር አምላክ ከአባትም ከእናትም ከዛም በላይ ስለሆነ ኦኬ እግዚአብሔር ከማንም ጋር የሚነጻጸር አይደለም። በቤተክርስቲያን ውስጥ እግዚአብሔር የቅርባችን ነው፣ የልባችን ወዳጅ ነው፣ ሁሉ ነገራችን ነው እግዚአብሔር አምላክ። ይሄ የቤተክርስቲያን ትምህርቷ ነው፣ እስትንፋሷም ጭምር ነው እግዚአብሔር አምላክ። ኦኬ ነገር ግን ቀደም የጠየቅኩት ነገር ላይ ለምሳሌ ለምን ታዲያ ሌሎችን ጸልዩልኝ ትላላችሁ የሚል ነገር አንስተሻል። ለምን ጸልዩልኝ ትላላችሁ የሚል ነገር አንስተሻል። ባይ ዘ ዌይ ቤተክርስቲያናችን እንደው ከመሬት ተነስታ እንደው በዘፈቃድ እንዲያደረገችው ነገር ሳይሆን መጽሐፍ ቅዱስ ላይ እኛ አይደለንም። ለምሳሌ ኦኬ አንድ ጥቅሶችን አውጥቼ ላሳይሽ። ለምሳሌ አንደኛ ተሰሎንቄ ላይ ጳውሎስ አንዴ ይቅርታ አንዴሽ መጽሐፉን ልክፈተውሽ መጽሐፍ ቅዱስ እሺ አንደኛ ተሰሎንቄ ይቅርታ ምዕራፍ 5 ቁጥር 25 ላይ እንዲህ ብሎ ይናገራል። ካሜራ ይታያል ብዬ አስባለሁ። ይታያል አይደል? ቤተል ይታያል። አዎ ለምሳሌ ጳውሎስ ኦሬዲ የዳነ ሰው ነው። በጣም ታላቅ የሆነ ሐዋርያ ነው። ታላቅ የሆነ አገልጋይ ነው። በወንጌል ስብከት በጣም ስለ ክርስቶስ ኢየሱስ ብዙ መከራ የተቀበለ አገልጋይ ነው። ለምሳሌ ጳውሎስ ጥቅሶቹን መያዝ ካለብሽ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 25 ላይ ምን ይላል? ወንድሞቹ ስለኛ ጸልዩ ይላል አይደል? ኤልቤተር ወንድሞቹ ስለኛ ጸልዩ ከወንድሞች ሁሉ ጋር በተቀደሰ አሳሳም በሰላምታ ተሰጣጡ። አሁን ጳውሎስ ወንድሞቹ እዚህ ጋር ብቻ አይደለም ባይዘው ጳውሎስ 4-5 ጥቅስ ላመጣልሽ ይችላል። ጳውሎስ ብዙ ቦታ ላይ ስለኔ ጸልዩ ስለኛ ጸልዩ ያለ ይጠይቃል። መልእክት በሚጽፍባቸው ለክርስቲያኖች ማለት ነው። ኢቭን
ጳውሎስ ስለኛ ጸልዩ እያለ የሚጠይቃቸው ክርስቲያኖች ባይዘው ሁለታችን መቼስ አንድ የሚያስማማን ነገር በጸጋ ከሱ የሚያንሱ ክርስቲያኖች ናቸው አይደል? yes ጳውሎስ አሁን ጳውሎስ ራሱ ወደ እግዚአብሔር መጸለይ ያቅቶት ነው ስለኛ ጸልዩ ብሎ የሚጠይቃቸው ሌሎችን አይደለም። ለምንድን ነው ጸልዩልኝ የሚላቸው ታዲያ? ያው ቃሉ ስለሚደርስ በርሳችሁ ጸልዩ በከበዳችሁ ወደ ቤተክርስቲያን ሽማግሌ ሂዱ ይላል ቃሉ። አንዱ ሊደክም ይችላል ያን የወንድሙ ጸሎት ብርታት ስለሚሆን አቅም ስለሚሆን ጎበዝ። ስለዚህ ሌሎች ክርስቲያኖችን ሆኑ ቅዱሳንንም ሆነ ክርስቲያኖችን ሌሎች አካላትን ጸልዩልኝ ማለት ወደ እግዚአብሔር አለመጸለይ አይደለም ማለት ነው አይደል? ይሄ ያስማማናል። ሰው ወደ እግዚአብሔርም እየጸለየ at the same time ደግሞ ሌላ ክርስቲያን ወንድሙን ሌላ ክርስቲያን እህቱን ጸልዩልኝ ብሎ መጠየቅ ይችላል ማለት ነው። ደክም ጸልይልኝ እልሃለሁ አንተንም ነይደክም ያለው ጸልይ ኤግዛክትሊ። ስለዚህ አሁን ይሄ ምን ቅድም ያልሹን አንድ ሚስኮንሰፕሽን ምን አጠራን ማለት ነው። ባይዘው እግዚአብሔር አምላክ ስለ ሰዎች የሚደረግ ጸሎት ራሱ እግዚአብሔር በጣም ያስደስቷል። ለምሳሌ አንደኛ ጢሞቴዎስ ሁለት ጥቅሶች ላሳይሽ። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንዲህ የሚል ቃል አለ። ኦኬ አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ ይላል ከቁጥር 1 ጀምሮ እንግዲህ እግዚአብሔርን በመምሰልና በልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ምን ይላል? ምልጃም ምስጋናም ስለ ሰዎች ሁሉ ካለ በኋላ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ ይቅርታ ስልኬ ዘጋ። እሺ ኤኒዌይስ ጥቅሱን አውቀዋለሁ ችግር የለውም። እና ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ ታችን በእግዚአብሔር ፊት ደስ የሚያሰኝ ነገር ይሄ ነው ይላል ጳውሎስ። ኦኬ እግዚአብሔርን ደስ የሚያሰኘው ነገር ይሄ ነው። ለምሳሌ እኔ ስለ አንድ ክርስቲያን ወንድሜ ስጸልይ ስለ አንድ ክርስቲያን እህቴ ስጸልይ እግዚአብሔርን ደስ ያሰኘዋል። ከራሴም አልፎ ለሌሎች መጸለይ የሚባለው ነገርና ሌሎች ሰዎችን ጸልዩልኝ ኦር ለምኑልኝ ብሎ መጠየቅ ባይተሰልፍ ጳውሎስ ስለኛ ጸልዩ እንዳለው ሌሎች ሰዎችን ጸልዩልኝ ለምኑልኝ ብሎ መጠየቅ እግዚአብሔርን አለመለመን አይደለም። ኦኬ እግዚአብሔርን አለመጠየቅ አይደለም። ይሄን ማጥራት ያስፈልጋል። ኦኬ ሰው እግዚአብሔርንም እየጠየቀ እግዚአብሔርንም እየለመነ at the same time ግን ሌሎች ክርስቲያን ወንድሞችና እህቶችን ስለኔ ጸልዩ ቢል እንደው እነዛ ሰዎች እግዚአብሔር ሆኑ ማለት አይደለም። ኦኬ ወይ ደግሞ የእግዚአብሔርን ቦታ ተክተዋል ማለት አይደለም። ጸልዩልኝ ነው በቃ በጸሎታችሁ አግዙኝ ነው ተብሎ የተጠየቁት። ኦኬ ስለዚህ ይሄን ዲፈረንሺየት ማድረግ ያስፈልጋል። ገብቶሻል? ተግባባን ሐሳቡ ላይ? አዎ በደንብ ያ ስለዚህ ምንድነው ኤልቤቴን ለምሳሌ እኔ እንዲጸልይልኝ ኦር እንዲያደርግልኝ ብዬ ስጠይቅሽ ክርስቶስን ረስቼው አይደለም። ኦኬ ወይ ደግሞ ለምሳሌ ቀለል ያለ ምሳሌ ልስጥሽ። ለምሳሌ እኔ ጌታችን ኢየሱስ ክርስቶስ ፊት ቆሜ ጌታ ሆይ እንዲያደርግልኝ እባክህ ለምሳሌ ታመምኩም በል ለምሳሌ ጌታ ሆይ እባክህ ጤና ይመልስልኝ እባክህ ፈውሰኝ ብዬ ጌታን እጠይቀዋለሁ አይደል? መለስ አድርጌ ግን ጌታንም በጸሎት ለምኜው ግን ኤልቤተልን ደግሞ ከኔ ባትበረች ራሱ ባይዘው እግዚአብሔር ይሄ በእምነት የሚደረግ ጸሎትን እግዚአብሔር ስለሚቀበል እስቲ ኤልቤተል ፕሊዝ በቃ ጸልይልኝ ትንሽ እያመመኝ ነው ብዬ ብጠይቅሽ አንቺ እግዚአብሔር ሆነሽ አይደለም ወይ ክርስቶስን ተክተሽ አይደለም በቃ። ስለዚህ ከዚህ አንፃር ነው ጸሎት የምንለውም ነገር እግዚአብሔር ከኛ ሩቅ ሆኗል ብለን አምነን አይደለም። ሌሎች ቅዱሳንንም ሆነ ሌሎች ክርስቲያኖችን ጸልዩልን የምንላቸው እግዚአብሔር ከኛ ሩቋል ብለን ስለምናስብ ሳይሆን እግዚአብሔር ደግሞ በተለይ ለሱ ቅርብ የሆኑ ሰዎች አሉ አይደለ? እግዚአብሔር የሚወዳቸው ሰዎች አካይዳቸውን በእግዚአብሔር መንገድ ያደረጉ ሰዎችን የነሱን ጸሎትና ልመና ከሌሎች ሰዎች በበለጠ እግዚአብሔር ስለሚሰማ ነው ባይዘው ይቀበላል እግዚአብሔር። መጽሐፍ ቅዱስ ላይ ባይዘው ብዙ ታሪክ ማንሳት እንችላለን አይደል? ለምሳሌ የሙሴን ታሪክ ማንሳት እንችላለን አይደል? ሙሴ ለምሳሌ ለእግዚአብሔር ቅርብ መዝሙር 105 ጥቅሱን ያዡ ከፈለግሽ መዝሙር 105 ቁጥር 23 ላይ ሙሴ በእግዚአብሔር ፊት ባይቆም ኖሮ ሕዝበ እስራኤል በጠፉ ነበር ይላል መዝሙረኛው ዳዊት። ሙሴ በእግዚአብሔር ፊት ቆሞ ጌታ ሆይ እባክህ እንዲያታደርግባቸው እባክህ ታገሳቸው እያለ ያው የሕዝበ እስራኤልን ታሪክ እናውቃለን። በእግዚአብሔር ፊት ቆሞ ባይለምን ኖሮ እነዛ ሰዎች በጠፉ ነበር። የኢዮብን ታሪክ እናውቀዋለን አይደል? ለምሳሌ መጽሐፈ ኢዮብ ምዕራፍ ጥቅሶቹን ያዣቸው ከፈለግሽ መጽሐፈ ኢዮብ ምዕራፍ 42ንም ማንበብ ትችያለሽ። ጓደኞቹ በበደሉ ሰዓት እግዚአብሔር አምላክ ለጓደኞቹ ተገልጦ እግዚአብሔር አምላክ ምንድነው ያላቸው? ወደ ባሬ ወደ ኢዮብ ሂዱ እሱ ስለእናንተ ይጸልያል ጸሎቱን ፊቱን እቀበላለሁ ነው ያላቸው። ለምሳሌ ኦኬ ምን አለ መሰለሽ በእግዚአብሔር ዘንድ ኤልቤቴል አንድ መቀበል ያለብን ፋክት ኦኬ አቢኒን በትልቁ አድርገው ተሚ ካለህ ማለት ነው ላፕቶፕ እየከፈተ ስለሆነ እሺ መጽሐፈ ኢዮብ ምዕራፍ 42 ነው አቢኒ እየከፈትከው? yes 42 ስንት ነው? ኦኬ በትልቁ ኮንክ ጥሩ በቃ ቁጥር 8 ላይ
ቁጥር 8 ላይ ከቁጥር 1 ጀምሮ ታሪኩን ቁጥር 8 ላይ ያለውን በቃ ቁጥር 8 ላይ አብንዬ አዎ ምን ይላል መሰለሽ ስክሪኑን ተመልከቼ ቤተል ያው የኢዮብ ጓደኞች በድለው ነው እንግዲህ እግዚአብሔር ላይ የሆነ እና ቁጥር 8 ላይ ምን ይላል አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ይላል እግዚአብሔር አምላክ ሂዱ የሚቃጠልን መስዋዕት ስለራሳችሁ አሳርጉ ባሪያዬ ኢዮብም ስለናንተ ይጸልያል ከዛስ ኦኬ እኔም እንደ ስንፍናችሁ እንዳላደርግባችሁ ምን አለ ፊቱን እቀበላለሁ አለ አይደል አሁን ለምሳሌ በዛ ሰዓት ላይ የኢዮብ ጓደኞች ጋር እኮ ምሳሌ የኢዮብን ጓደኞች እግዚአብሔር ቀጥታ እያናገራቸው ነው አይደል ኤልቤተል እግዚአብሔርን ቀጥታ እኮ ይቅር በል ማለት ይችላሉ አይደል ይችላሉ እግዚአብሔር ግን ምን አላቸው አይ ወደ ባሪያዬ ወደ ኢዮብ ሂዱ እሱ ስለናንተ ይጸልያል ፊቱን እቀበላለሁ አላቸው ቴንክ ዩ ኦኬ ስለዚህ ምን ልልሽ ፈልጌ ነው ይሄ ሰዎች ስለኛ ጸሎት አድርጉልን ወይ ደግሞ ኢቭን እኛ ሰዎችን ጸሎት አድርጉልን ሳይሆን እግዚአብሔር አንዳንዴ ወደ ሰዎች ይመራናል ጸሎት እንዲያደርጉልን ቃሉን ስለሚል አቢን ያዕቆብ መልእክት ምዕራፍ 5 ክፈትልኝ ባይዘው ጸሎት ስለ ሰዎች የሚደረግ ጸሎት ኢቭን የኃጢአት ስርየትን እንደሚያሰጥ መጽሐፍ ቅዱስ ላይ ያሳይሻለው ኤልቤቴል የያዕቆብ መልእክት ምዕራፍ 5 ላይ እሺ ጃፓንኛውን መጽሐፍ ቅዱስ እንዳከፍት ባከ ኩጎ ያኩ የሚለውን ስላከበራችሁኝ አመሰግናለሁ ስላልናቀራችሁ አረ እንዴማ እኛ ማን ሆነን ነው ደግሞ ኤልቤቴል አንቺን የምንንቅሽ እግዚአብሔር በክብር የፈጠረሽን ፍጥረት እኛ ማን ሆነን ነው የምንንቅሽ እንዴ ማን ሆነን እኛ ያዕቆብ መልእክት ምዕራፍ 5 አብንዬ ወደ ታች አዎ ከቁጥር 14 አካባቢ ወረድ በልልኝ እሺ ምን ይላል መሰለሽ ከቁጥር 14 ይታይሻል ስክሪኑ ኤልቤተል አዎ ከቁጥር 14 ጀምሮ ምን ይላል ከናንተ የታመመ ማንንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል አየሽ ይጸልዩለት ወደ እነሱ ሂድ እነሱ ይጸልዩለት ካለ በኋላ የእምነትም ጸሎት ዊውን ያድናል ጌታም ያስነሳዋል ካለ በኋላ ኃጢአትንም ሰርቶ እንደሆነ ምን ይላል ይሰረይለታል አየሽ መጽሐፍ ቅዱሳችን በግልጽ ምን ይያለን ነው ይሄ በእምነት የሚደረግ ጸሎት ለዛ ነው ወረደ ብሎ ምን ይላል ስለ ኤልያስን ታሪክም ያመጣል ወረደ ብለን ስንመለከት አይሽ ኤልያስ እንደኛ ሰው ነበር ይያለ ኤልያስን የሚያመጣው ለዛ ነው መጽሐፍ ቅዱሳችን ኤልቤቴል ለምሳሌ እኔና አንቺ አለን ከሁለት አንዳችን ለምሳሌ በእምነት የጠነከረን ጠንካራ የሆኑ ሰዎች እግዚአብሔርን ደስ በሚያሰኝ መንገድ የምንመላለስ አይነት ሰው ከሆነን እኔ በእምነት ለአንቺ ጸሎት ሳደርግልሽ ኢቭን ከኔ ጸሎት የተነሳ እግዚአብሔር ያንቺን ኃጢአት ይቅር ሊል ይችላል ነው ያለ ያለው መጽሐፍ ቅዱስ ባይዘው አይገርምም እውነት ነው ስለዚህ ታዲያ ይሄን የመሰለ በረከት ይሄን የመሰለ ጸጋ የምናገኝበትን ነገር ጸልዩልኝ ብሎ መጠየቅን እንዴ እንደውም እየቸኮልን ነው እንደውም ሰዎችን ስለኔ ጸሎት አድርጉ ማለት ያለብን እውነት ነው በልታይ አይደል አይኑ ለበራ ሰው ኤግዛክትሊ እና ለዛ ነው አሁን አንድ ምሳሌ ልስጥሽ እግዚአብሔር አምላክ ደግሞ በጣም በሚገርም ሁኔታ እዚሁ ላይ እንዳለ ኤልያስ እንደኛ የሆነ ሰው እንዳይዘንብ አጥብቆ ጸለየ በምድርም ላይ 3 ዓመት ከ6 ወር አልዘነበም ይላል አየሽ ኢማጂን ኤልያስ በእግዚአብሔር በጣም የተወደደ ነብይ ስለነበር በዛ ጊዜ በእግዚአብሔር የተወደደ አገልጋይ ስለነበር ጸሎት ጸለየ 3 ዓመት ከ6 ወር ዝናብ ዝም አለ እግዚአብሔር አይተሻል በጣም ለሱ የሚታመኑ ሰዎችን ለሱ ቅርብ የሆኑ ሰዎችን እርሱም በመውደድ በቅድስናና በጽድቅ የሚመላለሱ ሰዎች ምን ያህል እንደሚሰማቸው አየሽ ኢቭን ሁላ የሚገርመው ነገር 3 ዓመት ከ6 ወር ዝናብ ከቆመ በኋላ ድጋሚ ሲጸልይ ነው ዝናብ የመጣው ባይዘው እግዚአብሔር እንደው አይ በቃ ኤልያስ አንተ አንዴ ሰማዩን ዘግተከዋል ከዛ በኋላ በቃ ራሴ ከፍተዋል አላ አይደለም እግዚአብሔር ያለው መልሶ ኤልያስ ድጋሚ እስኪጸልይ ነው የጠበቀው እግዚአብሔር አምላክ አየሽ ሁለተኛም ጸለየ ይላል አይደል ከዛ ሰማይም ዝናብን ሰጠ ምድሪቱን ፍሬዋን አበቀለች ይላል አየሽ ዋው እና ምን ልልሽ ፈልጌ ነው እነዚህ ቅዱሳን የሚባሉት በተለይ አሁን ለምሳሌ እኔና አንቺ እውነት እናወራ ከተባለ ሁላችንም ራሳችንን እናቀል ዓለም ላይ ያለን ሰዎች እና አይደል ድካም አለብን ብዙ በደል አለብን እንሰራለን እንወርቃለን እንነሳለን ምናምን ነገር ግን ፉል ላይፋቸውን ሙሉ ላይፋቸውን ለእግዚአብሔር ሰጥተው እግዚአብሔርን ደስ በሚያሰኝ ደግሞ በቅድስና መንገድ የሚመላለሱ አገልጋዮች አሉ እስከዛሬ ክርስትና ዛሬ አይደለም የጀመረው ጌታችን ኢየሱስ ክርስቶስ በስጋ ከተገለጠበት ጊዜ ጀምሮ ከዛሬ 2000 ዓመት ጀምሮ
በቅድስና መንገድ ሲመላለሱ የነበሩ ብዙ ቅዱሳኖች አሉ። እግዚአብሔር ለነሱ ቅርብ ነው። በቃ እውነታውን መቀበል ያስፈልጋል። እውነታውን መቀበል ያስፈልጋል። እኛ ደካሞች ነና ገብተሻል። ዓለማዊ ነገር ያሸንፈናል፣ ስጋዊ ፍቃድ ያሸንፈናል እኛ። ኦኬ እና ከዚህ አንፃር ነው ይሄ ስለኛ ጸልዩ ኦር ጸሎት አድርጉልን የሚለው ነገር ፒውርሊ ቢብሊካል ነው፣ መጽሐፍ ቅዱሳዊ የሆነ ነገር ነው። እህታችን ኤልቤተል እውነት ነው። ጋዲሳ ቃሎት ያሰማል። አንድ ጥቂት ነገር ልንገርሽ ኤልቤተል። በመጀመሪያ በጣም ስለመጣሽ ደስ ብሎናል፣ ስላገኘንሽም ደስ ብሎናል። ምክንያቱም ብዙ ቤተክርስቲያንን ሳያውቋት የወጡ እህቶችና ወንድሞች አሉ እና ቤተክርስቲያን ደግሞ ቢያውቋት አያውጡ ነበር ብለን እናምናለን። እና ምክንያቱም እኛው ቀናት ትክክል ናት ብለን ይዘን ቁጭ ነናል። ለምነት የቆጥ ጥያቄም እንደዚህ እንደምታይ መልስ እየሰጠን ነው። ቤተክርስቲያን ትልቋ የተዋሸው ውሸት መሰለሽ፣ ቅድም እንዳልሽው ልክ እግዚአብሔር ላይ ጨመሩ። እግዚአብሔር በቃ በእግዚአብሔር ላይ ቀጥታ መጸለይ ሲችሉ ግን እነሱ አይጸልዩም የሚል ነገር ብዙ ጊዜ ውሸት ይዋሻልና ይሄ ውሸት ነው። ኢቭን ቀጥታ እንኳን እግዚኦ መሐረነ ክርስቶስ ኢየሱስ ክርስቶስ ሆይ ማረን እያልን አመት ሙሉ እንጸልያለን። ታሹ ይሄን ከመጸለይ ምንም የሚያግደን ነገር የለም። ግን ቤተክርስቲያን የክርስቲያኖች ህብረት አይደለች አይደል? ቤተክርስቲያን በሰማይም በምድርም ያለችው ቤተክርስቲያን የክርስቶስ አካል የሆነችው ቤተክርስቲያን የክርስቲያኖች ህብረት ናት። በክርስትና ህይወት የሶሎ ህይወት የለም፣ የብቸኝነት ህይወት የለም። አይዞሽ እና የብቸኝነት ህይወት የለም። ለምን የብቸኝነት ህይወት የሌለው መሰለሽ? ህብረት አለ። በቃ ጌታችን ኢየሱስ ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ሐዋርያትን ሲያርግ ሐዋርያት እንደዛ ሲላቸው ሐዋርያት እኮ በስጋ የሉም አይደል? ግን እስከ ዓለም ፍጻሜ ከእናንተ ጋር ነኝ አላቸው አይደል? እሺ በቃ ህብረትን ያሳያል። ያ በሐዋርያቱ የተመሰረተችው አንተ ጴጥሮስ አለት ነህ፣ በአንተ አለትነት ቤተክርስቲያን እሰራታለሁ ያለ ኢየሱስ ክርስቶስ ያ በሐዋርያትና በነቢያት የቆመችው ቤተክርስቲያን የማዕዘኑ ራስ ክርስቶስ የሆነላት ቤተክርስቲያን አይሹ ህብረት አላት በውስጧ። እኛ እንጨመራለን መተን እንዲያውም የሐዋርያት ሥራ ምዕራፍ 2 ላይ ምን እንደሚለው መሰለሽ? ይጨመሩ ነበር ነው የሚለው። ብዙ ነፍሳትም ይጨመሩ ነበር ነው የሚለው። አሁን መጨመር ማለት ነው። መጨመር ማለት ኦልሬዲ ኤግዚስት የሚያደርግ ነገር አለ፣ እዛ ላይ ነው የምትገቢ ማለት ነው አይደል? በቃ እሺ መጨመር ነው። ተጨመርሽ ማለት ኦልሬዲ ህብረት አለ፣ ህብረት ውስጥ ነው የምትገቢ ማለት ነው አይደል? ድል የነሱ የቅዱሳን ህብረት አለ፣ የሰማዕታቱ አለ፣ የጻድቃኑ አለ፣ የደጋግ አባቶች አለ፣ የህፃናት፣ ይሄ ሁሉ የመላእክቱ ህብረት ሁሉ ያለበት ነው ቤተክርስቲያን ስንል። ስለዚህ እዚህ ቤተክርስቲያን ውስጥ ህብረቱ ያስፈለገበት አንደኛ ትልቁ ነገር ምንድነው? መተጋገዝ ስላለ ነው። አንደኛው ብልት አንደኛውን ብልት ያግዛል። የከበረው የበረታው የደከመውን የወደቀውን ያግዛል። ኦኬ ይሄን ደግሞ እንዲያግዙን ፈቃዱ ነው እግዚአብሔር። እንኳን ሰው አይደለም መላእክት እንኳን እንዲያግዙን እግዚአብሔር ፈቃዱ ነው። ኢቭን በመተጋገዛችን እንኳን መተጋገዝ እንዳለ የምታውቂው ያቤንዬ ምን ታደርጋለህ መሰለ? ይኸውልሽ ሐዋርያት ሥራ ምዕራፍ 2 ቁጥር 41 ነው አወጣልሽ። ቃሉንም የተቀበሉ ሐዋርያት ሥራ ምዕራፍ 2 ቁጥር 41 በዚያም ቀን 3000 የሚያህል ነፍስ ተጨመሩ። አይሹ ተጨመሩ ነው የሚለው። አይሹ ተጨመሩ ከተባለ ኦልሬዲ አስታብሊሽ ሆነ ቤተክርስቲያን አለች። ወደዛ ህብረት ገቡ ማለት ተጨመሩ ማለት። አይሹ ወደ አዲስ ነገር አይደለም የገቡት። ኦልሬዲ ያለች ቤተክርስቲያን አለች። ወደ አለችው ቤተክርስቲያን ተጨመሩ ይባላል ማለት ነው። ኦኬ ልዩ የሆነ ሳይሆን ወደ አንዲቷ ቤተክርስቲያን ተጨመሩ ይባላል ማለት ነው። ኦኬ አቤንዬ ሉቃስ ወንጌል ላይ ሄድና በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል የሚለውን ክፍል አሳያት። ሉቃስ 15 ላይ ይመስለኛል። ምን ይላል መሰለሽ? ይኸው በአንድ ኃጢአተኛ መመለስ አይ ቲንክ 7 ወይ 9 ላይ እሺ አይሾ ያው እንዲሁ ንስሐ ምን ይላል? ይው አንብቢው። እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። አይሹ አስተውይ። አሁን ኤልቤተል እህቴ በሰማይ ሲል በሰማይ የሚኖሩ አሉ አይደል? በሰማይ ደስታ ይሆናል ሲባል በሰማይ ባሉ ዘንድ ማለት ነው አይደል? በሰማይ ደግሞ ማን ነው የሚኖረው? ሩጫቸውን የጨረሱ ቅዱሳን አሉ አይደል? አዎ መላእክቱ አሉ አይደል? በጣም ጥሩ። ይሄ ሁሉ በሰማይ ያለው ህብረት በምድር ያለው ለምሳሌ አንቺ ዛሬ ንስሐ ብትገቢ በሰማይ ደስታ ይሆናል። ኦኬ በሰማይ ብቻ ነው ግን ደስታ የሚሆነው? በምድርም እኮ እኛ ደግሞ እንዘምራለን። አይሹ
በሰማይ የሚደረገውን በምድር አደረግነው፣ በምድር የሚደረገው በሰማይ የተደረገ ነው። ለምንድነው አንድ የሆነው ብትይ ያችን በሰማይም ያለችው ህብረት በምድርም ያለችው ቤተክርስቲያን ህብረቷ አንዲት ናት ማለት ነው። አንዲት ስለሆነች አካል ስለሆነች በሰማይ በምድር ላይ አንድ ሰው ንስሐ ሲገባ ከብልት መሃል ንስሐ ስለገባ ከወደቀበት ስለተነሳ ያብልት አይሹ ወደ ክብር ስለመጣ ሁሉ ብልቶች አብረው ደስ ይሰኛሉ ማለት ነው። ኦኬ ይሄ ብልት ንስሐ ባይገባስ ቢወድቅስ በቃ እስከነጭራሹ ንስሐ አልገባም ብሎ እንዲያው በአመጽ ቢቆይስ በሰማይ ደስታ ይሆናል ወይስ ሐዘን ይሆናል? ሐዘን ነው። ጎበዝ ሐዘን ከሆነ ምን ይሆናል? በሰማይ ደስታ ሲሆን ዝማሬ ካለ በሰማይ ደግሞ ሐዘን ከሆነ ምን ያደርጋሉ ማለት ነው? ስለዛ ሰው ቀላል ነው በጣም ንስሐ ሲገባ በሰማይ ተዘመራል አይደል? ኦኬ ይሄ ሰው ሐዘን ከሆነስ እኮ ምን ይሆናል? ለቅሶ። ለቅሶ ማለት ምንድነው? ለዛ ሰው መጸለይ አይደል? በቃ ይሄ እኮ ነው። ሐዘን ከሆነ ምን ይሆናል ስልሽ ለቅሶ። ይሄ አሪፍ መልስ ነው። ሰው ልክ ንስሐ ሲገባ ሲደሰቱ ከዘመሩ ደግሞ ንስሐ ባይገባ ደግሞ ቢያብልት በዛ ቢሰቃይ ደግሞ ቢሰቃይ ማለት ንስሐ ባይገባ በኃጢአቱ ቢያምጽ ቢቀጥል በሰማይ ምን ይሆናል? ሐዘን ይሆናል ማለት ነው። ያ ሐዘን ደግሞ ምን ያመጣል? ማንም ያዘነ ቢኖር ይጸልይ አይደለም የሚለው። ስለዚህ ስለዛሽ ነፍስ ይጸልያሉ። ይሄ ማለት ግን ክርስቶስ የለም እግዚአብሔር አይሰማም እያልን ነው አይደለም። መረዳዳት የሚለው መተጋገዝ የሚለው ነው። ስለዚህ በምን ላምጣልሽ አሁን ይሄን የተናገርኩትን ይሄን ተናግሬ እጨርሳለሁ። አንደኛ ቆሮንቶስ ላይ ሄድና አቤንዬ ስለ ብልቶች የሚያወራውን አንዴ እናሳያት። እሺ የአካል ብልቶች የሚለው አይ ቲንክ 12 ይመስለኛል አይደል? እሺ ዝቅ በል አሁንም ዝቅ በል እሱ ላይ ነው። እሺ ይሄን በደንብ አስተውለሽ አንብቢ። ምን ይላል? አካልም አንድ እንደሆነ ብዙዎች ብልቶችም እንዳሉበት ይላል። አስተውይ። አሁን እኛ አንድ አካል አለን አይደል? አካልሽ ላይ ምን አለ? እጅ፣ እግር አለ፣ አይን አለ አይደል? በጣም ጥሩ። አንድ አካል ነሽ ግን ብዙ ብልቶች አሉሽ ይላል አይደል? ፐርፌክት። እነዚህ ሁሉ ግን የተጋጠሙት አንቺ አካል ላይ ነው አይደል? አሁን ቅዱስ ጳውሎስ በእኛ ሲናሪዮ እያደረገ ሊያስረዳ ነው የክርስቲያኖችን ህብረት። ኦኬ ከዛ ምን አለ? አንድ አካልም ብዙ ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው አለ። አሁን አስተውይ። አይሁድ ብንሆን የግሪክ ሰዎችን ብንሆን አለና ኦኬ ከዛ ቁጥር 7 ላይ አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆን አይቀራልን? አስተውይ። ለምሳሌ እጅሽ አይ እኔ በቃ የዚህ አካል የብልቱ አካል የብልቱ ላይ ያለ አካል ሆኛል ምንድነው አካሉ ላይ ያለ ብልት ሆኛለሁ ግን አልፈልግም ብትል ተነቅላ ትሄዳለች? አትሄድም። ስቲል ምን ኦልሬዲ ምን ሆናለች? ከአካሉ ጋር ተጣብቃለች። እያለ ሄደና እዩ እኔ እጅ አይደለሁም የአካል ፍሬ ይቀጥል አቤኔ ወደ 16 17 ይልልኝ። ጆሮም እኔ አይን አይደለሁም የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል ምን ይቀራልናልና አሁን አስተውይ። እሺ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። ሁሉም አንድ ብልት ቢሆኑ አካል ወዴት በሆናልና ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም። ወይም ራስ ደግሞ እግሮችን አታስፈልጉኝ ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። አስተውይ። ምን አለ? እጅ ደካማ ብትሆን ጆሮ አታስፈልገኝም ማለት አትችልም። እሺ ጆሮ እኔ ጤነኛ ነኝና ብርቱ ነኝና እግሩ ደካማ ስለሆነ አታስፈልገኝም አትልም። ስለዚህ ምን አለ ቅዱስ ጳውሎስ? አይዞሽ ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም ያስፈልጉናል አለና ከአካልም ብልቶች ያልከበሩ ይላቸዋል። አይሹ ሆኖ የሚመስሉን በሚበዛ ክብር እናለብሳቸዋለን ይላል። አስተውያው ነን ቃል ያልከበሩ ብልቶችን በሚበዛ ክብር እኛ እናለብሳቸዋለን እያለ ነው። እንዴ ክብር የሚያለብስ እግዚአብሔር አይደል እንዴ? አዎ። እንዴት ነው ታዲያ እኛ እናለብሳቸዋለን እያለ ያለው? እግዚአብሔር ነኝ እያለ ነው ቅዱስ ጳውሎስ? እግዚአብሔርኖች ናቸው እያለ ነው አይደለም። ምን እያለ መሰለሽ? ይኸው እዛ ይመልስልሻል። እናለብሳቸዋለን በምናፍርባቸው ብልቶቻችን ክብር ይጨመርላቸዋልና ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም ማለት ቅድም ጋዲስ አይተዝልሽ እንደሆነ በእግዚአብሔር ዘንድ ደስ የሚሰኝባቸው በቃ እግዚአብሔር በህይወታቸው ደስ የተሰኘባቸው ቅዱሳን አሉት አይደል?
እነዚህ የከበሩ ይባላሉ። አሁን እዚህ ጋር ሁለት አይነት ብልቶችን አመጣለች ቅዱስ ጳውሎስ ያልከበሩና የከበሩ ብሎ አይሹ። ያልከበሩት እገዛ ይፈልጋሉ፣ ምክንያቱም ያልከበሩ ናቸው፣ ክብር ይፈልጋሉ። የከበሩት ግን ምን አለ? ይሄ አያስፈልጋቸውም አለ። ይሄ አያስፈልጋቸውም ያለው ከላይ ምን ብሎ ይዘው ነው የመጣውን ይመስልሻል? የከበሩ ብልቶች ይሄ አያስፈልጋቸውም ያለው ምኑን ነው? ምን ይመስልሻል? እሺ ያልከበሩት በሚበዛ ክብር እናለብሳቸዋለን አይደል የሚለው? የከበሩት ግን ይሄ አያስፈልጋቸውም ሲል ምን ማለቱ ነው? እሺ የከበሩት ኦልሬዲ በክብር ነው ያሉታ። ስለዚህ አዲስ የሚለብሱት ክብር የላቸውም፣ ኦልሬዲ በክብር ነው ያሉት። እነዚህ ግን ያልከበሩትን ግን ያግዛሉ። ኦኬ እንዴት ነው የሚያግዙት? ይኸው ከዛ ምን አለ? ነገር ግን ብልቶች እርስ በእርሳቸው ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። እሺ አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ አለ። እሺ ስለዚህ መተሳሰብ ነው ማለት ነው፣ መተጋገዝ ነው ማለት ነው። ጸሎት ሲባል የከበሩትን ለምኑ ልንጸልዩ ልንስላቸው ምን እያልን ነው? አግዙን በጸሎት እያልን ነው ማለት ነው። ለምን አንዱ ብልት ቢሰቃይ ብልቶች ሁሉ አብረው ምን ስለሚሉ ስለሚሰቃዩ፣ አንዱ ብልት ቢከብር ብልቶች ሁሉ ይከብራሉ። አንዱ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ ማለት ምን ማለት መስሻል? ይሄን ሁለቱን ፈተን በቃ ጨርሳለሁ። አሁን ጣትህን ቢያምህ ሁሉንም ነው። ሌሎቹ ጤነኞች እንዳሉ ናቸው፣ ግን ኃይሉ ሌሎቹንም ይሰማል ማለት ነው። ሌሎቹንም ይሰማል። ጎበዝ። አሁን ወደ ክርስቲያናዊ ታምጩና ይሄንን አንድ ብልት ቢሰቃይ ብልቶቹ አብረው ይሰቃያሉ ሲል ምን ማለት ነው? አንዱ ብልት በኃጢአት ቢወርቅ ማለት ነው አይደል? አዎ። ሌላውም አንዱ አይኔ ናት ብለህ አይንህ ብቻ ወደ ገሃነም አትወርድ፣ ሙሉ ሰውነትህን ወደ ገሃነም ይዘህ ትወርዳለህ እንደሚለው ቃል ማለት ነው። ኖ አይ እንደዛ አይደለም፣ እሱ ሌላ ነው። እዚህ ጋር መተጋገዝን ነው። ብልቶች አብረው ይሰቃያሉ ነው የሚለው። ብልቶች የተባሉት ክርስቲያኖች ናቸው ብለን እኮ ፈታ ነው። ግን አንዱ ብልት ቢሰቃይ ብልቶቹ አብረው ይሰቃያሉ ሲል አንዱ ብልት በኃጢአት ቢወድቅ ማለት ነው። ብልቶቹ አብረው ኃጢአት ይሰራሉ ማለት ሳይሆን ምን ያደርጉታል ማለት ነው? ያግዙታል ማለት ነው። ከወድቀቱ እንዲነሳ ያግዙታል ማለት ነው። ንስሐ እንዲገባ ያግዙታል ነው ባጭሩ በጸሎታቸው። በጸሎት ያግዙታል። ቢከብር ደግሞ ምን ይላሉ? አብረው ይከብራሉ። ወይም ቅድም ምን አየን? በአንድ ኃጢአተኛ መመለስ በሰማይ ምን ይሆናል ይላል? ደስታ። ስለዚህ ሲከብር አብረው ይከብራሉ ማለት እሱ በንስሐ ሲመለስ እነሱም አብረው ደስ ይሰኛሉ ማለት ነው። በቃ ይኸው ነው። ጨርሻለሁ። አቤን የኤግዚስትን ይቅርታ ጋዲሳይ ጋዲሳይን ፎሎ አድርጊው። እሺ እኔም ፎሎ አድርጊኝ፣ ችግር የለውም። ጋዲሳ ጨራርሱ ያወጣቃሉ። ቃለ ሕይወት ያሰማልን ያሬዱ። አሁን እታችን ኤልቤቴል ምናምን ደክሞሽም ከሆነ ወር ያው ሌሊት ስለሆነ ሰዓቱ ምናምን ነገር ሰዓቱ ይሄዳል። እኔ እንኳን ብር ሲያስገቡ በተሙ ስም እኔም ማስገባለሁ ለማለት ነበረ። ጥሩ አጋጣሚ ሆነ። አስበሽ ነው ግን ኤልቤቴል አንድ እንትን ላሳይሽና አንድ ሁለት ሐሳብ ላንሳልሽና ሜቢ ሌላ ጥያቄ ካልንቀበልሻል፣ ሌላ ካልሆነ ደግሞ ሌላ ቀን ማድረግ እንችላለን። አንድ ሁለት ጥቅስ ግን ዝም ብዬ ላንሳልሽ። አሁን ይሄ ከብልቶች አንፃር ከምን አንፃር አንድ ክርስቲያን ለሌላው ክርስቲያን የሚለውን ነገር በደንብ ሐሳቡን ካየን፣ ለምሳሌ ቅዱሳን መላእክት ደግሞ በመልኩ በጸሎታቸው እንዴት እንደሚያግዙን እንትን ለማለት አቤን የትንቢተ ዘካርያስን ከፈትልኛ እንደ ምዕራፍ 1 ጋዲሳው ልኝ። እሺ ጥቅሶቹን ያዣቸው። እሺ ሜቢ ከዚህ ላይፍ ከወጣሽ በኋላ ነገ ምናምን ነገር መጽሐፍ ቅዱስና ወጥተሽ ታነቢያቸዋለሽ። ያ ትንቢተ ዘካርያስ ምዕራፍ 1 አቤንዬ ቁጥር 12 ላይ እንትን በል። እሺ ቁጥር 12 ያ ከቁጥር 12 ስክሪኑ ይታይሻል አይደል? ኤልቤተል ምን ይላል መሰለሽ? እሺ እስቲ አንብቢው፣ ነገር ባይን ይገባል። ቁጥር 12ን አንብቢውና እኔ ሐሳቡን ሄድበታለሁ። እሺ እግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌም
የይሁዳ ከተሞች የማትምራቸው እስከ መቼ ነው አለ። በጣም ጥሩ። አሁን ከዚህ ሴንቴንስ የምንረዳው ሁለት ነገር ማውጣት እንችላለን እርግጠኛ ሆነን። አንደኛ የእግዚአብሔር መልአክ እግዚአብሔርን እየለመነው ነው አይደል? አይደል? የማትምራቸው እስከ መቼ ነው አለ ሲባል ሪቶሪካል የሆነ አገላለጽ ነው አይደል? ማራቸው ብሎ እየጠየቀው ነው አይደል? ለምሳሌ እንዲህ እንደማለት ነው። ኤልቤቴል ለምሳሌ ከሆነ ሰው ጋር ሰፈር ካለ ከሆነ ላይ ከጓደኛሽ ጋር ሊሆን ይችላል፣ ከዘመድ ጋር ሊሆን ይችላል ብትጣይ እኔ መጥቼ እንደ ኤልቤቴል ግን ብትበድልሽ ኦር የሆነ ሰው ቢበድልሽ እንደ እስከ መቼ ነው ግን ያንን ሰው ይቅር ማትዩ? እስከ መቼ ነው ማትምሪው ብዬ ብጠይቅሽ ይቅር በዩ ያልኩሽ ነው አይደል? ኢንዳይሬክትሊ እዚህ ጋርም የእግዚአብሔር መልአክ ማንን ነው እየለመነ ያለው? እግዚአብሔርን። አንደኛ እሱ ነው እቂ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና ይሁዳ ከተሞችን የማትምራቸው እስከ መቼ ነው እያለ እግዚአብሔርን እየለመነ ነው። አንደኛ እየለመነ ያለው እግዚአብሔር ነው። ሁለተኛ እነዚህ ሰዎችን እግዚአብሔር ምን ያህል ዘመን የተቆጣቸው? ኤልቤቴል 70 ዓመት አይደል? ያ ለምን 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ስለዚህ ስለ ህዝብ ነው እየተወራ ያለው አይደል? የኢየሩሳሌምና የይሁዳ ከተሞች ማለት እዛ ከተማ ውስጥ ያሉ ህዝቦች። ስለዚህ እነዚህ ህዝቦች ለ70 ዓመት እግዚአብሔር አልማራቸው። ኦኬ እዚህ ሐሳብ ላይ ከተስማመን ቁጥር 13 ላይ ምን ይላል መሰለሽ? እግዚአብሔርም ይላል መልሶ ከኔ ጋር እሺ አንብቢው። ኦኬ ከታች 13 ነው ማነብው። 13 አንብቢው። እግዚአብሔርም መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህ ቁጥር 12 ላይ ምን ተመለከተ? ኦኬ ስቴፕ ባይ ስቴፕ ክሊር እንዲሆን ብዬ ነው። ቁጥር 12 ላይ ምን ተመለከተን? የእግዚአብሔር መልአክ እግዚአብሔርን ሲለምነው እስከማትምራቸው እስከ መቼ ነው አለው። ከዛ ቁጥር 13 ላይ ደግሞ እግዚአብሔር መልሶ ለመልአኩ ምን አደረገ? በመልካምና በሚያጽናና ቃል ተናገረው ይላል አይደል? በጣም ጥሩ እንዳትረሺ። እነዚህ የኢየሩሳሌምና የይሁዳ ህዝቦች ለ70 ዓመት እግዚአብሔር የተቆጣቸው ህዝቦች ናቸው። እሺ ከዛ ቁጥር 14 ያለውን እና ቁጥር 15 ላይ ያለውን አንብቢው። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንነት በኢየሩሳሌምና በጽድቅ ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለው እርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ቁጥር 16 ላይ ቁጥር 14 ላይ ቀደም ስታነቢ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ ነው የሚለው። አቤኒ ቁጥር 16ን ከፈትላች 16ን አንብቢው። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴ ይሰራበታል፣ በኢየሩሳሌም ላይ ገመድ ይዘረጋበታል ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ምን አለ? ወደ ኢየሩሳሌም በምን ተመልሻለሁ አለ? በምህረት። ስለዚህ ኢየሩሳሌምን ምህረት አድርግላታለሁ እያለ ነው አይደል? ቤቴ ይሰራበታል። ኢየሩሳሌምና የይሁዳ ህዝቦች ስንት ዓመት ነበር እግዚአብሔር የተቆጣቸው? 70 ዓመት። 70 ዓመት ከተቆጣቸው በኋላ ማን እግዚአብሔርን ከጠየቀው በኋላ ነው በምህረት ተመልሻለሁ ያለው እግዚአብሔር? መልአኩ አናገረው ያ እግዚአብሔር። ስለዚህ በመልአኩ ጸሎትና ምልጃ 70 ዓመት ተቆጥቶ የነበሩ ህዝቦች ምህረት አገኙ ማለት ነው አይደል? የሚገርም ነው አይደል? ስለዚህ አሁን ይሄ ስለዚህ ኤልቤቴል ይሄን ክፍል ከተመለከትን ለምሳሌ እኛ ኢትዮጵያ ውስጥ ያለን ሰዎች ነን አይደል? አይደል? አዎ። እዚህ ጋር ያለው መልአክ እግዚአብሔርን ጠይቆት የኢየሩሳሌም 70 ዓመት ሙሉ በቁጣ ስር የነበሩ የኢየሩሳሌምና የይሁዳ ህዝቦች ምህረትን ካገኙ እኛ ኢትዮጵያ ውስጥ ያለን አዲስ አበባ ውስጥ ያለን ሰዎች ለምሳሌ የመላእክት አለቃ ቅዱስ ሚካኤል ነው አይደል? በቅዱስ ሚካኤል ጸሎትና ምልጃ እኛ ምህረት ማናገኝበት ምክንያት ይኖራል? አይኖር። ተባረኪ። ስለዚህ የመላእክት ምልጃ ስንል እንደዚህ ነው። አየሽ መላእክት ቅዱሳን መላእክት ኤልቤቴል እንኳን አግዙን እርዱን ብለናቸው አይደለም እኛ ምንም ሳንጠይቃቸውም የሰዎች ልጆችን መዳንን የሚወዱ ናቸው። እሺ መላእክት ኦኬ። ለዛ ነው ምን ይላል መሰለሽ ዕብራውያን ምዕራፍ 1 ላይ አቤንዬ አንዴ ዕብራውያን ምዕራፍ 1ን ከፈትልኝ ይቅርታ ወንድም። ዕብራውያን መልእክት ምዕራፍ 1 ቁጥር 14 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ዕብራውያን ምዕራፍ 1 ላይ መላእክትና ጌታችን ኢየሱስን በሚያወዳደርበት ክፍል ቁጥር 14 ላይ አቤንዬ ምን ይላል መሰለሽ ቁጥር 14 ላይ ከቶ ለማን ብሏል ይላል። ብሉይ ኪዳንና አዲስ ኪዳን ላይማ
አይ አዲስ ኪዳን ዕብራውያን መልእክት ላይ ዕብራውያን ቃይነብሽ እሺ ዕብራውያን ምዕራፍ 1 ቁጥር 14 ላይ ኦኬ ላምብበው አንብቢው 14ን አዎ ከቶ ለማን ብሏል ሁሉ ማዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን አይሽ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ ቁጥር 13 ላይ ይላልና ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደረገል ድረስ በቀኝ ተቀመጥ ይልና ዕብራውያን ምዕራፍ 1 ጌታችን ኢየሱስ ክርስቶስን ከመላእክት ጋር ነው የሚያወዳድረው ጌታችን ኢየሱስ ከመላእክትም በእጅግ የበለጠ ነው የመላእክት ፈጣሪ ነው የሚለው ነው የሚያሳየው ግን አይሽ ሁሉ መዳንን ይወርሱ ዘንድ ይላል ስላላቸው ለማገዝ የሚላኩ ሰዎች ሁሉ አሁን ሁሉ መዳንን ማለት ክርስቲያኖች ማለት ነው ኦኬ ክርስቲያኖች መዳንን እንዲወርሱ የዘላለም ሕይወትን እንዲያገኙ ማን ያግዟቸዋል መላእክት አይሽ አይደል መላእክት በመልኩ የሚያግዙን ይመስልሻል እንደው ኤልቤት እንዲሁ ስታስቢ መዳንን እንድንወርስ በጸሎት ተባረክ አይሽ ቅድም ያሬዶን ቅድም ያለሽ ነገር አለ የሉቃስ ወንጌል ምዕራፍ 15 ላይ በሰማይ ያሉ ቅዱሳን ብቻ ሳይሆን በእግዚአብሔር መላእክት ዘንድም ታላቅ ደስታ ይደረጋል ተብሎ የለ ኤልቤቴል ልክ ንስሐ ስትገባ መላእክት ደስተኛ ይሆናሉ ሐሴት ያደርጋሉ ለምን እግዚአብሔር አባታችን በባህሪው ኦኬ ሰዎች ሁሉ እንዲድኑ ይፈልጋል እግዚአብሔር አባታችን በባህሪው ሰዎች ሁሉ እንዲድኑ ከፈለጉ ደግሞ ሲፈልግ ደግሞ እርሱ ደግሞ የፈጠራቸው ቅዱሳን መላእክትም ደግሞ እኛ የዘላለም ሕይወትን እንድናገኝ ለዘላለም ከጌታ ጋር እንድንኖር ደስ ይላቸዋል መላእክት ሮቦት አይደሉም ባይዘው ኦኬ ሮቦት አይደሉም ኮንሺየስ እንትን አላቸውና ይሄንን ነገር ላሳይሽ ፈልጌ ነው አንድ የመጨረሻ ሐሳብ ላነሳልሽ የምፈልገው ነገር ከዚህ ጋር ላይ ይገናኝ ይችላል አንድ ግን ከተአምር አንፃር እግዚአብሔር አምላክ ምን አይነት ተአምራትን ይሰራ እንደነበር እዚህ ሐሳብ ላይ ሐሳቡ ጥቅሶቹን ይዘሻቸዋል አይደል አዎ በጣም ጥሩ አንድ እንትን ላሳይሽ አሁን እንደው ኤልቤትልሽ አንድ ነገር ጥቅሱን ከምን እንዲህ ከማለቴ በፊት ለምሳሌ አንድ ያረፈ አሁን በዚህ ዘመን ኦፍ ኮርስ 21ኛ ክፍለ ዘመን ላይ ያለ ነው በየዘመኑ እግዚአብሔር የራሱ ሰዎች አሉት አይደል ቅዱሳን ሰዎች አሉት ለምሳሌ አሁን አንድ ታሪክ እንዲህ ብዬ በነግርሽ ኤልቤት ለምሳሌ አንድ ጻድቅ ወር አንድ ቅዱስ ሞተ እንበል ከሞተ በኋላ እሱ የተቀበረበት ቦታ አለ ኦኬ አሁን ለምሳሌ በእኛ ቤተክርስቲያን ቅዱሳን የሚቀበሩበት ቦታ አለ ኦኬ ቅዱሳን የተቀበሩበት ቦታ እዚህ ነው ይባላል ይሄ እግዚአብሔርን ከልባቸው ያገለገሉ በቅድስና የተመላለሱና ድንገት የሆነ ሰው ለምሳሌ ሞቶ ድንገት ሰዎች ይዘውት ይሄዱ ይያለ ድንገት ለምሳሌ ያ ቅዱስ የተቀበረበት ቦታ ላይ እዛ አካባቢ ቢወድቅና እንዴ ድንገት ሞቶ ተነሳ ቢባል አሁን ይሄን ታሪክ እንዴት ነው ታሪኩን ተቀበላለሽ እንደ ታሪክ ሞቶ ተነሳ መልካ ለምሳሌ አንድ የሞተ ሰው አለ የሞተ ሰው እሺ ሰው የሆኑ ሰዎች ይዘውት ይሄዱ ነው ለምሳሌ ይዘውት ይሄዱ መንገደኛ ማለት ነው ሰው ሊቀብሩ እና ሰው ሊቀብሩ ድንገት በሚሄዱበት ሰዓት ላይ ሊቀብሩ በሚያልፉበት እዛ መንገድ ላይ አንድ የተቀበረ እዛ ቦታ ላይ የተቀበረ አንድ ቅዱስ ሰው ነበር ኦኬ እግዚአብሔር ቅዱስ ሰው ማለት ጻድቅ ሰው የሞተ ሰው ማለት የተቀበረበት ቦታ ድንገት ያ ሰው ሬሳውን ልክ ሲጥሉት ያ ቅዱስ የተቀበረበት ቦታ ላይ ሬሳውን ሲጥሉት ብድግ ብሎ ተነሳ ቢባል ያ የሞተው ሰው ታምኛለሽ ታሪኩን ይከብዳል ለማመን እሺ መጽሐፍ በጣም እሱ ልክ ነሽ እሺ አቤንዬ መጽሐፈ ነገሥት ካልን ክፈትልኝ መጽሐፈ ነገሥት ካለ አልፈዋል ወደ ላይ ካለ መጽሐፈ ነገሥት ካለ ካለ እሷ ነው ጥቅሶቹን ያዡ እሺ መጽሐፈ ነገሥት ካለ ብለሽ ጻፊው ከዛ ምዕራፍ 13 ነገሥት ብለ ንገራት ሜቢ ግዙን ካላወቀች ኦኬ ሁለተኛ ነገሥት እሺ ካለ እያልኩ እኔ ራሱ መች ግዙን ይችላልው ብለን እዚሁ እሺ ሁለተኛ ነገሥት ብለሽ ያዡ አንቺ መጽሐፍ ቅዱስ ላይ ሬፈረንስ ለማድረግ ኦኬ ሁለተኛ ነገሥት ምዕራፍ 13 ጥቅሱን ያዡ ምዕራፍ 13 እሺ ከዛ ቁጥር አቤንዬ ቁጥር 20 ላይ ወሰደኝ እሺ በጣም ጥሩ ቁጥር 20 እና 21 እስኪ አንብቢው ኤልሳን ታውቂዋለሽ አይደል በስም ነብዩ ኤልሳን አዎ የኤልያስ ደቀ መዝሙር ማለት ነው እሺ ቁጥር 20 እና 21 እስቲ ኤልቤተል ራስሽ አንብቢው 20 እና 21 ማርክ የተደረገው ማለት ነው ኤልሳም ሞተ ቀበሩትም ከሞዓብ አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር ሰዎችም እንደ ሰው ሲቀብሩ አደጋ ጣዮቹን አዩ ሬሳውንም በኤልሳ መቃብር ጣሉት የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ
አየሽ ምን አለ? ኤልሳ ሞተ ይላል ቁጥር 20 ላይ ቀበሩትም ከሞዓብም አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበር አለ። ከዛ ሰዎችም አንድ ሰው ነው ኦኬ፣ እንደ ሰው ሳይሆን አንድ ሰው ሲቀብሩ አደጋ ጣዮችን እንዴት መሰለሽ፣ ሰው ሊቀብሩ እየሄዱ ጠላቶች ይመጡባቸዋል። ኦኬ አደጋ ጣዮችን አዩ ይላል። ጠላቶች ልክ ሲመጡባቸው አላለ በድንጋጤ ሬሳውን ጥለውት ይሄዳሉ። ሬሳውንም እንዳጋጣሚ በማን መቃብር ላይ ጣሉት ይላል? በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ምን አለ ይላል? ዝኖ በእግሩ ቆመ። አይገርምም? ኤልሳ ከሞተ በኋላ እኮ ነው አስበሽው ለልቤተ ኤልሳ ከሞተ በኋላ ኤልሳ የተቀበረበት ቦታ ላይ የኤልሳን አጥንት ያንን እዛ ቦታ ላይ የኤልሳን አጥንት የነካውን አፈር የኤልሳን አጥንት ልክ ሲነካ የሞተ ሰው ብድግ ብሎ ቆመ። አሁን አንድ ጥያቄ ቀለል አድርጌ ልጠይቅሽ። እዚህ ጋር የሞተውን ሰው ያስነሳው የኤልሳ አጥንት ነው ወይስ እግዚአብሔር ነው? የኤልሳ አጥንት። መልሱ ምን መሰለሽ? ትክክለኛው መልስ እግዚአብሔር አምላክ በኤልሳ አጥንት በኩል ኦኬ። አዎ ሁሌም ተአምራትም ሆነ ምንጩ ማን ነው? እግዚአብሔር አምላክ ነው። ስለዚህ አሁን በብሉይ ኪዳን አስቢው ኤልቤተል አስቢው። በብሉይ ኪዳን እንግዲህ ጸጋ ባልነበረበት ዘመን አይደል የብሉይ ኪዳን። አሁን ጸጋ ባለበት ዘመን ደግሞ መንፈስ ቅዱስ በመልአት በወረደበት ጊዜ ደግሞ በክርስቶስ ኢየሱስ አምነው ያረፉ ቅዱሳን የተቀበሩበት ቦታ ላይ አንድ ሰው እንደዚህ የሞተ ሰው ቢጣል ኦር ተአምራት ቢደረግ ፈውስ ቢደረግ ታዲያ ይደንቀናል? አይሻልም? አሁን ብዙ ጊዜ ቤተክርስቲያን ከምትተችበት ነገር ውስጥ አንዱ እንደዚህ አይነት ነገር ስለሆነ ነው። መጨረሻ ላይ ይህን ሐሳብ ያነሳውልሽ ኦኬ። እግዚአብሔር መዝሙረኛው ዳዊት ምን ብሎ ይናገራል? እግዚአብሔር በቅዱሳኑ ምንድነው? ድንቅ ነው። እግዚአብሔር በቅዱሳኑ ባይዘው በጣም ድንቅ ነው። በጣም ከምናስበው በላይ እግዚአብሔር አምላክ ድንቅ ነው በቅዱሳኑ ላይ። ለዚህ ኦርቶዶክስ ቤተክርስቲያን ክርስቶስን ትሰብካለች። ቅዳሴዋም ስለ ክርስቶስ ነው። ሌሊት የምታነጋው አሁን ቅዳሴ ሰማዶ ሌሊቱን ሙሉና እንደው ለማን ይሆን እንደዚህ የሚያነጉት? አረ ምን ጥያቄ ያለው? ቅድም እኮ ከልጄ ጋር እንጂ ቅዳሴ አይልልሽ ነበረ ያሬዶ። እዚህ ዘርፍ ላይ እንደውም ያሬዶ አሁን ቅዳሴያችንን ቢያሳይሽ በጣም በሚደንቅ ሁኔታ ነው የምልሽ፣ በሚደንቅ ሁኔታ እኔ 1000% እርግጠኛ ሆኜ የምነግርሽ ነገር ጭራሽ ሲጀመር ቤተክርስቲያናችን አይተሽ ከሆነ ኢሞሽናል ሆኜ ነበር ዘርፌ እንደዛ ስትል ክርስቶስን በቃ ኦርቶዶክስ የምትገፋ ገባ እሷ እንደዛ እያለቅ እንግዲህ ይላሉ እየወጡ ኦርቶዶክስ ነው ስለ ክርስቶስ እንዘምር ገባ። እኔም አሁን አልቃየቅሳለሁ በቤቴ እንዴ ለምንድን ነው ታዲያ ስለ ኢየሱስ ሲናገር ኤልቤቴል? አሁን ለምሳሌ ይኸውልሽ ኑአሚን ከፕሮቴስታንት የመጣች እህታችን ናት። አጠገብሽ ያለች እህታችን ኦኬ፣ ከፕሮቴስታንት እምነት የመጣች ናት። ሰው ኑአሚን መቼም ክርስቶስን ባታገኝ አትመጣም አይደል? ከፕሮቴስታንት ረጅም ዓመት ፕሮቴስታንት የነበረች ከልጅነቷም ጀምሮ አይደል ነው። እሱን እንግዲህ እሷ ትናገራለች። ግን የዘርዛውን ዘርፌ ምናምን የሚለው አይደለም። ታያት ዘርፌን የፖለቲካውን የሚሰራውን በየዩቲዩብ ምናምን እሱ ሳይሆን አንቺ ዛሬ ምን ተረዳሽ፣ መጽሐፍ ቅዱስ ስታነቢ ምን አወቅሽ፣ እሱ ላይ ብቻ ፎከስ አድርጊ። በጣም ልዩነት ነው የተፈጠረው። እኔ ውጭ የሚባለውና እዚህ ገብቼ እሱ ከነገረኝ በኋላ እንዴት ነው ታዲያ በውጭ ያለ እኛ ራሱ የሚገርመው ነገር ልንገርሽ። አሁን ሁሌም ለወደፊቱ ምን አንድ ፐርሰናል ኤክስፒሪየንስ ከዚህ በኋላ ማድረግ አለብሽ ብዬ የማስበው ነገር ልንገርሽ። ኦኬ ታች ላላችሁ 600 ሰዎች ለቤተክርስቲያን እንዲህ ነው እያሉ ከውጭ የሚነግሯችሁ ነገር ሳይሆን መስማት ያለባችሁ። ለምሳሌ ኤልቤተል እንደ ቤተክርስቲያን እኮ እንዲህ ነው የምታደርገው ስትባይ ኦኬ እስቲ የሚያውቁ ሰዎችን ልጠይቅ ነው የሚባለው። አየሽ አይደል? መባል ያለበት እንደዛ ነው። ይሄንንም ከመጽሐፍ ቅዱስ ላሳይሽ። ኢትዮጵያ ጃንደረባን ታውቂዋለሽ ኤልቤተል? የሐዋርያት ሥራ ምዕራፍ 8 ላይ ያለው ታውቂዋለሽ? ኢትዮጵያ ጃንደረባው ነው። እሺ የሐዋርያት ሥራ ምዕራፍ 8 ላይ ምን እንዳለ አቤን ይወረድ በለልኝ በደንብ ወደ 40 ምናምን ይድልኝ እስቲ ቆይ እሺ ቆይ ቁጥር 34 ላይ ኢትዮጵያ ጃንደረባ ምን መሰለሽ እንግዲህ የኢሳይያስን መጽሐፍ ያነባል። ኦኬ ታሪኩ ይሄን ለምን እንዳነሳውልሽ ልነገርሽ ነው። ኦኬ አቢን ከ30 ጀምሮ እናንብቡ። እሺ ቁጥር 30 ላይ ምን ይላል? ከዛ በኋላ የኢትዮጵያ ጃንደረባ እንግዲህ የኢሳይያስን መጽሐፍ እያነበበ በሚሄድበት ሰዓት ላይ መንፈስ ቅዱስ ፊልጶስን ወደዚህ ሰው ይለሰው። ቁጥር 30 ላይ እንደዚህ ይላል፣ ፊልጶስም ሮጦ የነቢዩ ኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውላለህን አለው። ጥያቄውን አስተውይ እሺ ኤልቤሰ
በውኑ የምታነበውን ታስተውላለህ ብሎ ፊልጶስ ጠየቀው። ይሄን ኢትዮጵያ ጃንደረባ ቁጥር 31 ላይ ምን አለ መሰለሽ? ይሄ መልስ ለሁላችንም ነው መሆን ያለበት። ምን አለ? እርሱም ምን አለ? የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። አየሽ? ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረው የመጽሐፉ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦቱም በሸላቾቹ ፊት ዝም እንደሚል ኢሳይያስ 53 ማለት ነው። እና ቁጥር 31 ላይ የሚመራኝ ሳይኖር እንዴት ይቻለኛል። አየሽ? ኢትዮጵያዊ ጃንደረባ በጣም ስማርት ሰው መሆኑን የምታውቂው የምታነበውን ታስተውላለህ ተብሎ ሲጠይቅ እንደ የሚመራኝ ሰው ሳይኖር እንደዚህ ነው። ሰዎች ቤተክርስቲያን እንዲህ ነው የምታምነው፣ ቤተክርስቲያን እንዲህ ነው የምታምነው ብለው ሲነግሩሽ ቆይ እስቲ እማቃቸው ክርስቲያኖች አሉ፣ እማቃቸው ኦርቶዶክሶች አሉ፣ እማቃቸው መምህራን አሉ። ኦኬ የቤተክርስቲያን ሰው አስተማሪዎች አሉ። ስለዚህ እነሱን ልጠይቅ ነው የሚባለው እንጂ ውጭ ላይ እንዴ ለምሳሌ ኤልቤተል ስለ ክርስቶስ ለምሳሌ ከሙስሊሞች ምስክርነት ተቀበያለሽ እንዴ? ኤልቤተል አልቀበልም። ኤግዛክትሊ አንድ ሙስሊም መጥቶ ኢየሱስ እኮ እንዲህ ነው ኢየሱስ እንዲህ ነው ብሎ መጽሐፍ ቅዱስ ቢጠቅስልሽ እሱን አምነሽ ሙስሊም አትሆኝም አይደል? አይ ቆይ ቼክ ላድርግ ነው የምትይው። ስለዚህ ቤተክርስቲያንም እንዲህ ናት ተብሎ ሲነገርሽ ብዙ ሰዎች አሁን በስማ በለው ነው ቤተክርስቲያን እንዲህ ናት። ሰዎች የራሳቸውን ፐርሰናል ኤክስፒሪየንስ ቤተክርስቲያን ላይ ለመለጠፍ ይሞክራሉ። ኦኬ የራሳቸውን ፐርሰናል ኤክስፒሪየንስ። እኛ አሁን ስለ ህይወት ቃል ነው እያወራን ያለው እና ምን ልልሽ ፈልጌ ነው አሁን ቀደምም እንዳልኩሽ አሁን ያሬዶም ጥሩ ነገር አንስቷል። የተነሳውን እግዚአብሔር ቃል ላይ ትኩረት የምናደርገው እንጂ ሰዎች ፐርሰናሊ ያጋጠማቸውን ችግር እኛ አንድ ነገር እርግጠኛው የምነግርሽ ነገር ምንድነው not everybody is perfect። ኦኬ ቤተክርስቲያን ውስጥ ማንም ሰው ፐርፌክት የለም። በሰው ደረጃ ነው የምልሽ። ሰዎች ሁሉም ሰው ድካም አለበት ምን አለበት። ቤተክርስቲያን ግን ክርስቶስ ራሷ የሆነላት የክርስቶስ ኢየሱስ ቤተክርስቲያን ግን ፍጹምና ፐርፌክት ናት። ኦኬ ለዛ ነው ምን ይላታል መሰለሽ አንደኛ ስለ ቤተክርስቲያን ሲናገር አንድ ሁለት ሐሳብ ላንሳና ኢልቤት እንዳላበዛው አቤን አንደኛ ጢሞቴዎስ ምዕራፍ 3 ላይ አይደለም ቤተክርስቲያንን ጳውሎስ ምን እንደሚላት ባይዘው ራስሽ እንድታነቢው ማለት ነው። ስለ ቤተክርስቲያን ጳውሎስ ምን እንደሚል ቤተክርስቲያን ምዕራፍ 3 ቁጥር 15 እና 16 ላይ አቤን ቤተክርስቲያን አሁን እኛም ቤተክርስቲያን እንባላለን ከዛ አንፃር ሳይሆን እሺ ቁጥር 15 ላይ ምን ይላል መሰለሽ? ቁጥር 15 እስቲ አንብቢው ኤልቤተል ጳውሎስ ምን እንደሚለን ስለ ቤተክርስቲያን ቁጥር 15 ብትዘገይ ግን በእግዚአብሔር ማረፊያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ። ቤቱም የእውነት አምድና መሰረት ይኸው እግዚአብሔር ቤተክርስቲያን ነው። አየሽ ምን እንዳለ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር። አሁን እኛም ቤተክርስቲያን አይደል የመንፈስ ቅዱስ ማደሪያ እንደመሆናችን አይደል የእግዚአብሔር ቤት ተብለን ልንጠራ እንችላለን። እዚህ ጋር ግን እየተናገረ ያለው ስለ ህንጻ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ሲል ኦፍ ኮርስ አይደል የሚኖርበት ቤት እንደሆነ እየተናገረ ነው። እጽፍላለሁ ካለ በኋላ ቤቱ ምን አለው መሰለሽ? የእውነት አምድና መሰረት። አየሽ ቤተክርስቲያን ምን እንደተባለች የእውነት ምንድናት? አምድና መሰረት ናት። ኦኬ ፒላር ኦፍ ትሩዝ ይለዋል እንግሊዝኛው። ከዛ መጨረሻ ላይ ምን ይለዋል? የሕያው የእግዚአብሔር ቤተክርስቲያን። አየሽ ቤተክርስቲያናችን እቺ ናት። የእውነት አምድና መሰረት ናት። ለዛ ነው ብዙ ጊዜ ሰዎች እገሌ እንዲያደረገ እንዴ ዛሬም እኮ ምን ይገርምሻል አንቺ ብዙ ሰዎች እኮ ቤተክርስቲያን እንዲናት ብሎ ቢነግሩሽ እኮ አይሁዶች እኮ ክርስቶስ እንዲህ ነው እያሉ እኮ በሐሰት ስንት ጊዜ ከሰውት የለ እንዴ? ታዲያ ጥሩ አይደለማ በውሸት እንደዚህ እንትን ማለት። ዋጋቸውን ከማን ይቀበላሉ? ኤልቤተል እነሱ ከማን ከእግዚአብሔር ባይዘዌ። ለዛ ነው መጽሐፍ ቅዱሳችን ሲናገር ለእያንዳንዱ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ወር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ እያንዳንዳችን በስጋ የሰራነውን በብድራት እንቀበል ዘንድ በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን የሚለው ለዛ ነው። ኦኬ እያንዳንዱ ቤተክርስቲያንን በሐሰት የከሰስንበት ቤተክርስቲያን ብቻ አይደለም ሰዎች ላይ በሐሰት የከሰስናቸው ሰዎችን በሐሰት የዋሸንበት ለእያንዳንዱ ነገር በክርስቶስ ኢየሱስ እንቀበላለን። እንዴ ከባድ ነው። እኔ በዚህ አጋጣሚ አሁን ካልከው ሐሳብ የሆነ ነገር አስታውስከኝ። ፍርድ ቤት በሐሰት የሆነ ሰው መስክሮ ለሰው ብሎ ማለት ነው ለብር የሆነ ነገር መጽሐፍ ቅዱስ መጥቶ ጅሹባ ሆኗል። አንዳንድ ጊዜ ያልተደረግነውን ነገር እያለቀስን እንደዚህ ካልን ከባድ ነው። ከተደርገንም ከሆነ ደግሞ በእግዚአብሔር ፊት ካለቀስኩብህ ቅጣቱን ታገኘዋለህ። ኤግዛክትሊ ገባ። እኔ በዘርፌ በጣም ኦርቶዶክስን ጠልቼ ነበር። ሁላ እንዴ ብዬ ሌላ ሁሉ እኔ ተመስገንን ሁሉ በሆነ እንትን ብየዋለሁኝ። በቃ በዛ ኢሞሽናል ሲደራረብ ማይሆን ነገር ኮሜንት ጽፌበት ሪፖርት አድርጌበት ሁሉ አውቃለሁ ተመስገንን ማለት ነው። ገባህ? እና ግን ስታስበው እንዲቀርበ ስትወያይ ጥላቻ ይቀራል። ያ
እግዚአብሔር ደግሞ በጥላቻ ላይ አይነክስም። ወንድምን በመገፋፋት በመካሰስ እንዲያረገኝ እሷ እኮ ጭራሽ ሊገሉኝ ሽጉጥ ሁሉ ወጥቶብኛል ምንም አድርጌ ሳይሆን ለኢየሱስ ዘመርሽ መድረክ ላይ ይሄን ስትሰማ ኢትዮጵያ ውስጥ እኔ አላቅም ሊቢያ የታረዱ ወንድሞችን ታስታውሳለህ? ኤግዛክትሊ አሁን ለምሳሌ ነው የታረዱት በሰይፍ በማህተባችን አንቀልድም ብለው አይደል እንዴ እዛ የቀሩታችን እንዴ እኛ በእሱም ስታይ ምንድነው ትዝ የሚልሽ ሮሜ ምዕራፍ 8 ላይ ያለው ሐሳብ አለ ቀኑን ሙሉ ስለአንተ እንታረዳለን እኮ ጳውሎስ ብሏል። ቴንክ ዩ እንዴ እና ታዲያ ኦርቶዶክስ እዛ ለማህተብ የተሰው ወንድሞች ትዝ ይልኛል። እኔ በቅርብ ማቀው ልጅ ስላለ እምነቱ በጣም ከእንትን ብሎ እና ታዲያ እሱ ኦርቶዶክስ ነው ታረደ ቀረ በረሃ ደሙ አይደል? እዚህ ደግሞ ኦርቶዶክስ ቤተክርስቲያን ተጋጨብኝና እስኪ ተሙን አወራዋለሁ ነበር። እንደዚህ ታሳድዳለች ማለት ነው። ክርስቶስ ጥላቷ ነው ማለት ነው። አሁን ደግሞ ወንድሞች ጋር ቀርቤ ስወያይ ደግሞ እንግዲህ ሌሎች ብሏት ይሆናል ሌሎች ቄሶች በርግጥ ይለያዩ እንደሆነ አሁን ዘርፌን ታያትና እሱ የዩቲዩብ መሸቃይ ነው። የዩቲዩብ መሸቃይ ሌላ የታሰበ ድራማ ስላለ ነው። እሱ ለሷና ለህሊኗ ታይላት። አሁን ትልቁ ነገር ምን ተረዳሽ? ቤተክርስቲያን ዛሬ እናንተ ክርስቶስን በጣም ተወዳላችሁ፣ በጣም ታከብራላችሁ። የኛም ጉዳይ አይደለም። አንዴ ቆይ ፕሊዝ፣ አንቺ በጣም ኢሞሽናል ነሽ። መቼም አሁን ኢሞሽናልሽን ታዩና በጥበብ በማስተዋል ሆነሽ በስሚ። ምክንያቱም እሱ ነው የሚጠቅመው። ኢሞሽናሊቲ በቃ ስሜት ነው፣ አለቀ። አንዴ ያዋዥቃል፣ ከፍ ይላል፣ ዝቅ ይላል። እሱ ሳይሆን አሁን የምንፈልገው በጣም እናንተ ክርስቶስ ተወዳላችሁ ሳይሆን አሁን የምንፈልገው የቤተክርስቲያኗን ትምህርት በሚገባ አወቅሽ ወይ? ሲዋሽብሽ የነበረው ነገርና የቤተክርስቲያኗ ትምህርቷ ደግሞ ይሄ ነው። ከጋዲሳ ረጅም ሰዓት ወስዳችሁ መጨረሻ ላይ በጣም ጌታን ተወዳለ ብትዩ እሱ ጥቅሙ አይደለም። እሱ አይደለም ዋናው አንቺ ትምህርቱን ምን አወቅሽ ነውና አሁን ጋዲሳ ሲናገር ሰምተሽ ከሆነ ቤቱም የእውነት አምድና ምሰሶ የሕያው እግዚአብሔር ቤት ነው አይደለም የሚለው። ለምሳሌ አይተሽ ከሆነ አሁን የት ቸርች ነው የምትሄጂው አንቺ? እኔ እዩ ጩፋ ጋር ነው አሁን በአባልነቴ ግን እሺ እዩ ጩፋ ቸርች ሲያልቅ ሲቆለፍ በቃ በሩ ተዘግቶ ሄዳችሁ አይደል? እንደው የሆነ ነገር ሲጨንቅሽ መተሽ ትጸልያለሽ እዛ ቤት ቆመሽ ወይ በሩ ጋር ቆመሽ? በተመደበ የፕሮግራም ሰዓት ነው። ከዛ ውጭ ብትሄድ ዝግ ነው። ለምን? እግዚአብሔር በቃ አይገኝም አይደል? ታሰት ቤት ያው በግል። እሺ አሁን ግን እኛ ቤተክርስቲያን ሄደን የምንጸልይበት ምክንያት ቅዳሴ ኖረም አልኖረም 24 ሰዓት ቤተክርስቲያን ክፍት አይተሽ ከሆነ ማንም ሰው ሄደ ይጸልያል። ማንም ሰው ሄደ ከእግዚአብሔር ጋር ይናገራል። ለምን ይመስልሻል ይባል? አይሹ ያ ቤት የማ ቤት ነው ይላል? የሕያው እግዚአብሔር ቤት ነው። ደግሞ አምዱና ምሰሶ መሰረቱ ደግሞ የእውነት ነው ይላል። አይሹ እሱም ኢየሱስ ክርስቶስ ደግሞ የማዕዘኑ ራስ። ስለዚህ በእግዚአብሔር ቤት ሄደን እግዚአብሔርን አባታችን ነው የምናናግረው ማለት ነው። ከዚህ ነው የወጣሽው አንቺ። አሁን ልክ ሲቆለፍብሽ አዳራሹ አለቀ ሄደሽ እግዚአብሔርን ማታናግሪበት ቤት ነው የሄድሽው። እኛ ጋር ቢመጪ ግን 24 ሰዓት ክፍት ነው። ቅዳሴ ኖረም ፕሮግራም ኖረም አልኖረም ጉባኤ ኖረም አልኖረም እግዚአብሔር ሁሌም በዛ ይገኛል። የእግዚአብሔር ቤት ስለሆነ ማለት ነውና ኤኒዌይስ እየመጣሽ ፎሎ አድርጊን። እየመጣሽ ኦርቶዶክሳዊ ትምህርቶችን እናስተምርሻለን። እንድትመለሽ እንፈልጋለን። ስትመለሽ ግን በኢሞሽን የሆነ በቃ በስሜት በቃ እንባይ መጣ ብለሽ ሳይሆን በእውነት ተረድተሽ። ምክንያቱም ልክ ቅድም እንዳነሳሻቸው እንደ ሊቢያ ወንድሞቻችን የጸናሽ እንድትሆኝ ነው የምንፈልገው። የሆነ ነገር ኮሽ ሲል የምትደነግጪ ዩቲዩብ ላይ ስታይ የምትደነግጪ ሳይሆን በእምነትሽ የምትጸይ ሰይፍ እንኳን ቢመጣ የምትበረቺ መሆን አለብሽ። ገባሽ? እነዚህ በሊቢያ የታረዱ ሰዎች መላእክት ካዱ ተብሎ አይደለም የታረዱት፣ ወይም አንድ ጳውሎስን ካድ ወይም ማቴዎስን ካድ ተብሎ አይደለም። ኢየሱስ ክርስቶስን ካዱ ተብሎ ነው። አይሽ አንክድም ብለው የታረዱት። ስለዚህ ኢየሱስ ክርስቶስን አንክድም ብለው እስከ ሞት የታመኑላት አማኞች ያሉባት ቤተክርስቲያን ናት። ስለዚህ ዘርፌን አይደለም መመዘኛችን፣ የጸኑት ነው መመዘኛችን። ዘርፌን እግዚአብሔር ይመልሳት፣ አንቺንም እግዚአብሔር ያበርታሽ። በማስተዋል ሆነሽ ስላዳመጥሽ እናመሰግናለን። ፎሎ አድርጊን። ጋዲሳን ማውራት ከፈለግሽ አግኝ። ኢትዮጵያ ያለሽው? ኧረ አድርጋቸዋለሁ። ሁለታችሁ አዲስ አበባ ነኝ ያለሁት። በቃ እኔ እንኳን አዲስ አበባ አይደለሁም። ስለዚህ አዲስ አበባ ያሉትን እነ ኖሃሚን። የት ነህ? እኔ አሜሪካ ነው ያለሁት። ወይ እዛ ጸልይልኝ በቃ ጋዲሳ መጀመሪያ ያገኙና ከዛ እሱን ቀጥሎ እናወራለን። እና በቃ መልካም እግዚአብሔር ይርዳሽ። ተባረክ። አሜን። በጣም አመሰግናለሁ።
ኤልቤቴል አሁን ጨረሽ? ቴንክ ዩ ታሙ። ከአዲስ አመሰግናለሁ። ጌታ በርታሽ በነገር ሁሉ፣ እግዚአብሔር በነገር ሁሉ ካንቺ ጋር ይሁን። አንቺም እግዚአብሔር ደግሞ የበለጠ እውነትን እንዲገልጥልሽ በደንብ እግዚአብሔር በንጹህ ልብ ሆኖ የሚጠይቁትን ጌታ በነገር ሁሉ ቅርብ ነው ይላል መጽሐፍ ቅዱስና መማማሩም እንዳለ ሆኖ አላል በንጹህ ልብ ጌታ ሆይ እስቲ ወደ እውነት መመራኝ ብለሽ ደግሞ እግዚአብሔርን ደግሞ ጠይቂው። እግዚአብሔር በንጹህ ልብ የሚለምኑትን በእምነት የሚጸልዩትን ሰዎች ወደ እውነት ይመራቸዋል ብለን እናምናለን። ኦኬ እና ጌታ በነገር ሁሉ ይርዳሽ። ችግር የለውም። እግዚአብሔር በረዳ መጠን እንተጋገዛለን። ቴንክ ዩ ሶ ማች በጣም እና ማስተላለፈው መልእክት ሁሉም ሰው ተጠግቶ ያውራችሁ ከላይ ከውጭ እንደዚህ እንትን አይኖርም፣ ጥላቻ አይኖርም። በተሙስም ደግሞ ብር አስገባለሁ። አካውንቱን በውስጥ ይላክልኝና እንዴትም ብዬ ከየትም ፈልጊኝ ተበድሬም ቢሆን እልክላችኋለሁ። ምንኑ ፎሎ አድርጋት። እሺ አይ መበደር አያስፈልግሽም። ጋዲሳ ይከፍልሻል። ግን አያስፈልግም። ጋዲሳ ይከፍልሻል። ጋዲሳ ሀብታም ነው። ኑሐሚንዬንም ማግኛት። ጋዲሳ ትከፍልላታል አይደለ? አዎ ሀብታም እኔ ሀብታም ነኝ። ክርስቶስ ከኔ ጋር ነው። ሀብታም ነኝ አይደል? አልዋሽም። ለማንኛውም ኑሐሚን አለሽ ወይ? ያለውኝ እንድናችሁ ደግላችሁ አለን ይመስገን። እስቲ ሰላም በያትና ያው እዚህም ከሆነች አዲስ አበባም ስለሆነ ያለችው ሜቢ ማውራቱም ካለ ምናምን ነገር ያው እህት ለእህት ደግሞ አይ ቲንክ ሞር ኦፍ እኛ ከምናወራት የበለጠ ደግሞ አንቺ ብታወሪያት ደግሞ አለ አይደል ሞር ኦፍ አንደርስታንድ የመደራረጉም ነገር ይኖራል። ኑሐሚን ያው ባክግራውንድሽን ፕሮቴስታንትም ስለሆነና ፎሎ አድርጊያት። ኤልቤተል ኑሐሚንም ፎሎ አድርጊያት። እሺ እንዴ እኔ ቆንጆ አመሰግናለሁ። ጊፍት ስትሰጪኝ ነበር ለኔም ያቺልሽ ነገ ትመጣና አንድ አይነት ጥያቄ እንደምትጠይቅ ጠብቅ። ሁሉ ነገር ረስቷለች። አው ጁስ ይሰጣት። አረ ያርጋታረ አረ በፍጹም ሰውቼ እንደዚህ ቁጭ ብዬ ስቀል ነው። አረ ስቀል ነው። ኮይኔን ጊፍት ልስጥሽ እንደዚህ ኮነማ ወይኔ ደስ ነው የሚላት። በጣም ናሆሚ በጣም እየመረኩሽ ነበረ። እሺ እኔና እሺ ሰማሽንማ። እውነት እንደዚህ አልጠበቅኳችሁም። በጣም ሰዎች በውስጥ እየገቡ እንዴት ተመስገን ቤት ገባሽ፣ እንዴት ተመስገን ቤት ትገቢያለሽ፣ ይሰድቡሻል፣ እንደዚህ ያደርጉሻል። እኔ ግን ማንም አይነካሽም። እኔ እንደሆነ በጣም እኮ ነው የምወድሽ እኮ ሪፖርትም አድርገሽብኝ እንዴት እንደምወድሽ ያው እና አመሰግናለሁ። መዝሙር ያሬድ እሺ። እና አትጥፊ ነይ ብቅ በይ። አመሰግናለሁ በጣም አትጥፊ። ጋዲሳን ሞር በደንብ አውሪው በውስጥ። ማንን? ጋዲሳን? ጋዲሳን ነው በጣም አውሪው። አወራዋለሁ። በአካልም ማግኘት እፈልጋለሁ። ኦይ ታገኘዋለሽ። ምን ችግር አለው? ጋዲሳ እሱ ይደርሳል። ይገባል። ሞር ደግሞ በጣም እየተያየ ስታወራ እንትን ይላል። ከላይ እውነት ነው። ጋዲሳ እየሰማ ነው። ምንድነው? አይ አቤኒ እሱ ይደርሳል ምን አስባለ? ጋዲሳ ይመልስ። አሬ ጸሎታችን ነው። እውነት አረናከነች። በቃ ችግር የለውም በቃ ኑሐሚንም ማለት ምናምን ነገር ችግር የለውም። ኤልቤተል እናወራለን። ችግር የለውም እናወራለን። እኛለን እንጂ ባለው ጋዲሳ ችግር የለውም። ያሬዶ አሁን በዚህ ለሊት 9 ሰዓት ከ10 ሆኗል። ሰዎች አታስደንቁ እንዴ! ነገር ባይን ይገባል ስላለች እኮ ነው ጋዲ እንጂ ሌላ ነገር አይደለም። አቤኔ ቅድሙን በቀለዚው ጨው የጀመርሽ ያረዳል። ጫት ብዬ ነው። አይ ችግር የለውም። ለማንኛውም ኤልቤተል በርቺ አንቺ በቃ በርቺ። እግዚአብሔር የምርም እግዚአብሔር ካንቺ ጋር ይሁን። በቅንሽ የምር ኤልቤተል እግዚአብሔር ወደ ቤት ይመልስሽ። ደግሞ እሺ የምር ሲሪየስ በሲሪየስ ያዡ። እሺ ይሄንን የእውነት ለማወቅ እውነት ጽፍ ያለሁኝ የምጠይቀው አካል አለኝ። በደንብ ይመልሱልኛል። እኔም ታይም ከፓስተሪ ጋር
አወራለሁ። ከዛ ለእንትና እነግረዋለሁ ለጋዲሳ ያለውን ነገር ህይወት አይደለ ያስኩት ህይወት ነው ስለሆነ ያልገባኝን መጠየቅ ምናምን ግድ ነው። ያ ሞር ደግሞ ምን አለ መሰለሽ ኤሊዬ እንድታስተውይ የምፈልገው ነገር አለ። መጀመሪያ የዘላለም ህይወት ይቀድማል ከምንም በፊት ከትዳርም ከምንም በፊት የዘላለም ህይወት ይቀድማልና አንዳንድ ነገሮች ፌል ሲደረጉ ያማሉ ይወጥሻልና ህይወት ላይ አስተውይ። ይሄ ወንድማዊ ምክሬ ነውና ጓደኛም ሊቀር ይችላል፣ የትዳር አጋርም ሊቀር ይችላል። የዘላለም ህይወት ጉዳይ ላይ አይ ነው እንደዚህ የምትሆኝ ከሆነ ከኔ ጋር አትቀጥይም እንኳን የሚል ነገሮች እንኳን ቢኖሩ የዘላለም ህይወት ጉዳይ ለምቢባል ሰው ኖሮ ከአባቱ ጋር ነው። ከአባቱ እቅፍ መውጣት የለበትም አይደል ኤልቤቴል። ስለዚህ ከዘላለም ህይወት ጉዳይ ላለመውጣት መወሰን መቻል አለብሽ። ስትወስኝ ግን ድንቅ የሆነ ንግግር ተናግሯል መዝሙረ ያሬድ። ከስሜት የወጣ እኔ ያው ኑሐሚንን የምወዳት ብዙ ረዥም ሰዓት ስትጠይቅ የነበረች ልጅ ናት። ድንገት ነው በቃ ኦርቶዶክስ ልትሆን። ኑሐሚን ጀግና እህት ናት፣ ማስተማሪያ ናት እና በተደጋጋሚ እየመጣሽ በመጠየቅ አሁን ጋዲሳ አለ፣ መዝሙረ ያሬድ አለ፣ ወንድማችን አክሊል ሐዋርያዊ መልሶች የሚል አለ። እሱንም እነ ኢዮብ ዘሚካኤል ይሁድ የሚባሉ ልጆች አሉ። እኔ ጋር ስለምትመጪ አስተዋውቅሻለሁ እነዚህ ልጆችን እና እነሱን ፎሎ በማድረግ ከእነሱ ጋር አብሮ በመማማር ኑሐሚንንም በውስጥ በደንብ አውሪያት። ግን ህይወት ነው። የዘላለም ህይወት ጉዳይ ነው። ክብርም ዝናም ባልም ስራም ጥንቅር ማለት ይችላል ቢባል የዘላለም ህይወት ጉዳይ ላይ ጠንከር ስትይ ሌላው ክርስቶስ ኢየሱስ ያለው ሁሉ አለው። ስለዚህ ክርስቶስ የስርዓት አምላክና የስራ አምላክ ነው። ከእሱ ጋር ህብረት ስታረጊ እንዴት ደግሞ ወደ ስራ መመለስ እንደምትችይ፣ እንዴት ወደ ትዳር መምጣት እንደምትችይ ደግሞ መጽሐፍ ቅዱሱ ራሱ ያስተምራል። እሺ ኧረ ፓፓ በቃ የትዳሩን ስብከት ልትመለስበት ነው። በቃ ብሮስኪ እንዴ አግባ ምንድን ነው እየተፈጠረ ያለው? አይ ለምን እንዳልኳት እሷ እኮ ተረዳኛለች እኮ ነው። በነገራችን ላይ ያሬድዬ ወደዛ ሀሳብ የገባሁት የነበረው ከእሷ ጋር አውርቼ ነው ቅድም ላይ። አይ የተሳሳትከው ነገር ምንድነው? ጥንቅር ብሎ ይቀር ብለህ ትዳርን ጨመርከው። ትዳር ጥንቅር ብሎ አይቀርም። ኧረ ጥንቅር ብሎ አይቀርም። እሱ በደንብ እያዘኝ እሱ ይስተካከል። በእውነት ጋዲሳ ሲያወጣ የመናገር እፈልጋለሁ። ኧረ ጥንቅር ብሎ አይቀርም ትዳር። ደስ ይላል። በሉ ደህና ደሩ። ይሄ ነገር ወደ እኔ ሳይመጣ እንዴ አትፍሪ፣ አይዞሽ። ቁም ነገሩ ግን ኑሐሚን ያግኛት። እሺ ፕሊዝ። ኑሐሚን ተሜ እንደነገረሽ ኤልቤት እህታችን ረጅም ጊዜዋን በጥያቄ ነው ያሳለፈችው። ጥያቄ ጠይቀናለች። ኑሐሚን ምን ያህል ጊዜ ነው ጥያቄ ስጠይቅ የነበረው? ኦልሞስት አንድ አመት አየሽ። ስለዚህ በቃ ደግሞ የምጠይቀን ጥያቄ ዘርፌ በዚህ ወጣች፣ ዘርፌ በዚህ ገባች ምናምን ሳይሆን የምጠይቀ ጥያቄ ትምህርት ላይ ነበረ። ገባሽ? ትምህርት እንደዚህ ነው። ምንድን ነው መጽሐፍ ቅዱስ እንዲላ እናንተ እንዴት ነው የምትሉት? እንደዚህ ነበረ ማውቀው፣ እናንተ ደግሞ ምንድነው ትምህርታችሁ ነበረና፣ ስለዚህ እንደዛ ጠይቂን፣ መርምሪን፣ ፈትኝን፣ መታሽ ቻሌንጅ አድርጊን። የቤተክርስቲያኗን ትምህርት ከቤተክርስቲያኗ ልጆች ከመጽሐፍቷ እናሳይሻለን። ቀድ ስንገናኝ ቅዳሴውን ሙሉ አሳይሻለሁ። ምን አመቱን ሙሉ የምንቀድሰውን ቅዳሴ በትርጉሙ በዜማው አድርጌ እሱንም ደግሞ አሳይሻለሁ እና ደስ ብሎናል ስላገኘንሽ። እግዚአብሔር ደግሞ ይርዳሽ፣ ወደ ቤት ይመልስሽ እና እናመሰግናለን። ጋዲሳይም ቃሎት ያሰማለን። እግዚአብሔር ያክብርልን። ያሬዶ አንተም ቃሎት ያሰማልን። አይ ቲንክ ፓፓ ሌላ ፕላን አለ? ምንም ፕላን የለኝም። አሁን በዚህ ሰዓት መሽቷል። ሰዓቱም መጽሐፍ ቅዱስ ልረዱ የምትፈልጉ ሰዎች በውስጥ አውሩኝ። መምህር ኤፍሬምን ያሬድዬ ስልካቸውን ትሰጠኛለህ በውስጥ አስቀምጥልሃለሁ። እሺ እኔ አባት ኑሐሚን የምትይው ነገር አለ? አቤኒ አንዴት ሳላረግ ነው። እሺ አይ ኧረ እኔ ምንም እታች መጽሐፍ ምናምን ጋብዣት እያሉኝ ማንበብ ሆቢው ካለሽ አንዳንድ መጽሐፎችን እሰጥሻለሁ።
ጎበዝ አንባቢ ናት አይደል? ኤልቤቴል አነባለሁ። እኔ መድሎት ጽድቅ ገዝቼ እሰጥሻለሁ። እኔ ደግሞ ሕማማትንና ስለ ቅዳሴ የሚያወራ መጽሐፍ አለ ሙሉ መጽሐፍ ቅዱስ ላይ እሱን እሰጥሻለሁ። ደስ ይለኛል። አነባለሁ። እንዴ እንኳን አይደለም እንደዚህ አይነት ነገር ምንም ነገር ይነበባል አይደል? ሰው የደረሰውንም የፍቅር ህይወት የፈጠረውንም ይነበባል። ልክ ነሽ። እና አቤን የምትለው ነገር አለ? እናመሰግናለን ሁላችሁንም። ያሬዲን ስላገኘው ደስ ብሎኛል። ጋዲ ቃሌት ያሰማልን ሁላችሁም። ኑሐሚንም ሰላም ብያለሁ። ደህና ደሩ። አቤንዬ እሺ፣ ደህና ሰላም ሳይለ ደህና ደሩ። ሰላም ደሩ። ሰላም ደሩ። በቃ እናንተ ሰዎች ጌታ ያክብርልን ሁላችሁንም። አቤኒም እናመሰግናለን። ፓፓ ላፕቶፕ